በአጠቃላይ ሁሉም ሰዎች ሰርተው በሁለት ዓመት ብቻ ሚሊዮነር የሚሆኑበት በየሳምንት ስልጠና በነፃ የሚሰጥበትና በየወር ደግሞ የሚፈተሽበት 5 ማገዣ ሲስተሞችን ይዘው መጥቶ ቢዝነስ ፕላን በነፃ እየተሰጠ ነው። ሰላም የሚሊዮነሮች መንገድ ይህንን ሰዓት የናፈቃችሁ የዓመቱ ቅዳሜ እንኳን አደረሳችሁ። እንዴት ተዘጋጅታችኋል? ቆይታ እንዴት ነበር? ምን ተሰራ? ምን ትግል ላይ ናችሁ? ያው ዛሬ እንግዲህ ሰፋና ጠንከር ያለ መረጃ ይዘን መተናል። በሚገርም ሁኔታ ከኛ ጋር ያው እስከ ምሽቱ 12 ሰዓት ድረስ ከኛ ጋር እንደሚሆኑ ተስፋ እናደርጋለን። እስኪ ምን ያክል ዝግጁ እንደሆኑ እነሱ ጠቆም እያደረጉ ለተወሰነ ጊዜ እናብራራላቸውና መረጃውን ከዛ ወደ እነሱ እንመጣላቸዋለን ማለት ነው። የተለመደው ቢዝነስ ፕላናችን አለ። ሲስተማችን በነገራችን ላይ አሁን ኦፕን ነው፣ በደንብ እየሰራ ነው ያለው። 8795 እንዳይረሳ ሁላችሁም አድማጮች ወደ መደወል ከመግባታቸው በፊት 8795ን ሴቭ ያላደረገ ሰው ካለ በሰዓት የሚሊዮነሮች መንገድ መቀላቀል አይፈልግም፣ ሚሊዮነር መሆን አይፈልግም፣ ምንም አይነት መስፈርት ሳያስፈልገው ወደ ሚሊዮነርነት ለመንደርደር 8795ን በኢትዮ ቴሌኮም ሲም ብቻ ነው የሚሰራው። 8795 ሴቭ አድርጉት። ከዛ ወደ ሜሴጅ ግቡ። ኤምአር ብቻ ብላችሁ በመላክ አቴንዳንስ ከሆነ ደግሞ የተመዘገባችሁ እስከዛሬ ኤአር ብቻ በማለት ፕሮግራሙን በዚህ ነው የምንጀምረው። አቴንዳንስ ባለመሙላት ወይም ባለመመዝገብ ምንም ይሆን ነገር የለም። ኦሬዲ ሁለተኛው ዙር ምዝገባ እያለቀ ነው። ኢንፎርሜሽን ላኩና ወደ ስራ ግቡ ልንል ስለሆነ ያሁኑ ደግሞ ቀላል አይደለም። ማለትም አንድ ፊት ባንኩ ተከፍቶ ቾኩ ተከፍቶ ግብይት ስሩ ተፈጥሮ የዴሊቨሩ አታች ተደርጎ የነጻ ማስታወቂያው አብሮ ነው እንዳለ ነው የሚጀምረው። ያሁኑ ጠንከር ያለ ማለት ነው። ዙሩም ሶስተኛው ዙሩም በጣም ይቆያል። አሁን ሁለተኛው ዙር መዝገባ ላይ አላየሁም አልሰማሁም አያስፈልግም ነው። ስደት እስከመቼ ነው? ረሃብ እስቲ ላይ አንደኛው ክፍለ ዘመን ላይ እንኳን ደርሶ በዚህ በአምስተኛው ጄኔሬሽን ባለው ታሪክ እንኳን ለምንድን ነው የማንለወጠው ብሎ መጫው ብቻ ሳይሆን የሚሊዮነሮች መንገድ እንግዲህ ከ62 ሀገር ላይ ያመጣው ሪሰርች በነጻ ለትውልዱ ያበረከተ ነው ያለው። እስቲ በአዳራሽ እንኳን መጥተው ሻይና ቡና ለሚሉ ውሃ እንኳን ሳይከፍሉ አይደለም ለአዳራሹ ለስልጠናው ይሄ ቡና እንኳን ሳይከፍሉ የምን ስልጠና ባሉበት ቦታ በሁሉም አማራጭ እያዳረስን ያለነውና እንግዲህ ይሄንን ከፖለቲካ ወይም ከሃይማኖት ወይም ከተለያየ ተራድኦ ድርጅት የጸዳ በበጎ ፈቃድነት ብቻ የተመሰረተ ይሄንን ወደ ሚሊዮነርነት የሚያንደረድር ስልጠና ማዳመጥ መረዳት በዚህ መለወጥ የተቸገረ ዜጋ ምንም ማድረግ አንችልም። ለአፍሪካ ግን ብቸኛው መድኃኒት ብለን ኢትዮጵያ ላይ ያቀጣጠልነው የሚሊዮነሮች መንገድ ማንም ሰው እጁ ላይ ባለ ገንዘብ ባለችው ሰዓት ሰርቶ በሁለት ዓመት ሚሊዮነር የሚሆንበትን ቢዝነስ ፕላን ይዘን መተናል። በየሳምንቱ ወይ በየቀን ስልጠና እንሰጣለን። ስለዚህ ፕሮግራሙን በምን ይከታተሉን? በነገራችን ላይ ኢንተርኔት ላይ ገብተው ላይቭ መከታተል ይችላሉ። አንዳንድ ኔትወርክ ኤፍኤም ማይደርስበት አካባቢ ላይ ሶሻል ሚዲያችን ላይ ያሉ ሰዎች ሊንኩን ሼር በማድረግ ወይም ደግሞ ድረገጹን ይተባበሩን ማለት ነው። እንደዚህ ያለ ፕሮግራማችን ሲቀጥል የምትደውሉ ሰዎች መጀመሪያዎቹ አሳካችሁ ሆኖ ካልሆነም ደግሞ አቅማችሁን ያክል ሄዳችሁ ካልሆነም ደግሞ በጣም ግር ብሏችሁ ልዩ ጥያቄ ያለው ሰው ብቻ ማነቃቀስና ልዩ ወቀሳ ግን እሱን አንፈልግም። እሱ ካላቸው በአካል በላይ እንደዚህ ብለኝ እንደዚህ አልሆነም ለማለት ነገ እሁድ ከቀኑ 7 ሰዓት ወሰን የሚገኘው ሜስንስ 5ኛ ፎቅ ላይ መጥቶ በአካል መጠየቅ መሳተፍ ይቻላል ማለት ነው። አዎ እንደው ከባለፈው ሳምንት ጀምሮም ሰልጣኞቻችን የደረሱበትን ያሳወቁን ነበር። እዚህ ደረጃ ላይ ደርሻለሁ፣ ይሄንን አርጋለሁ፣ ይሄን ነው መሰራው የሚሉ የተለያዩ ሐሳብ አስተያየቶችም ባለፈው ሳምንት ጀምሮ ሲመጡ ነበር። አሁንም የደረሳችሁበትን ማሳወቅ ትችላላችሁ። ምን ደረጃ ላይ ነው የምትገኙት? 2 ወር ሞልቶናል። በባለፈው ወርም እንደዚሁ አድርገን ነበር። በተለይ ደግሞ ግባቸውን የመቱ እዛ ደረጃ ላይ ደረሱ ፐርሰንታቸውን ያሳኩ ሰዎችም በስፋት እየደወሉ ምክንያቱም እንደዚህ አይነት ሰዎች ማስተማሪያ ይሆናሉ ላልተሳካላቸው ሰዎች እኔ ለምንድን ያልተሳካልኝ ብለው ዙር ብለው መለስ ብለው ራሳቸውን እንዲጠይቁ ስለሚሆኑም እንደዚህ አይነት ሰዎችን አበረታታለን፣ ለነሱም ቅድሚያ እንሰጣለን። ምክንያቱም ያለውን ነገር አድርገው በዛ መሰረት ሄደው ያሳኩ ሰዎች ስለሆኑ በተለይ ደግሞ በቃ በትርፍ ሰዓታቸውም እየሰሩ ይሄንን ነገር ያሳኩ ያሉ ሰዎች አሉና
እነዚህ ሰዎችም በደንብ ትምህርት ይሆናሉ ለሁላችሁም ሰልጣኞችም ቢሆን ትምህርት ስለሚሆኑ እየደውላችሁልን ሐሳብ አስተያየታችሁን ስጡን በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። የደረሳችሁበትንም እንደዚሁ ልታሳውቁን ትችላላችሁ። በላይም ቀደም ሲል እንዳለው የባንክ አካውንቱ አሁን ላይ እስከሚጀመር ድረስ ከናንተ ነው ሙሉ መረጃውን የምናገኘው። ያ ከተጀመረ በኋላ ግን ሙሉ መረጃው ከዛ ላይ ስለሚገኝ በቃ መዋሸትም የለም ምንም የለም ሁሉም ነገር ምን ደረጃ ላይ እንደደረሱ ይታወቃልና እስከዛው ግን እየደውላችሁ እናንተ መስጠት ትችላላችሁ። መደወል የማይመቻችሁ ምናልባት በአጭር የጽሁፍ መልእክት ልትነግሩን ትችላላችሁ። በ097 10 56 88 ላይ በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። እንደዚሁም በቴክስት ባለፈው ሳምንትም እንደዚሁ የተለያዩ መልእክቶች ሲመጡ ነበርና አሁንም መደወል የማይመቻችሁ በቴክስት ልትልኩልን ትችላላችሁ። የሁለተኛው ዙር ምዝገባ ከማለቁ በፊት ሁላችሁም ተመዝገቡ። የመጀመሪያው ዙር ያመለጣችሁ ከዛ ደግሞ የሁለተኛው ዙርን የመጀመሪያውን ዙር ተመዝግባችሁ ደግሞ ያመለጣችሁ ሙሉ ኢንፎርሜሽን ያላካችሁ ያመለጣችሁም ሰዎች ይሄኛውም ድጋሚ እንዳያመልጣችሁ ይሄ እድል እንዳያመልጣችሁ። ምክንያቱም ይሄ ስልጠና እንደ እድል ነው ለሁሉም ሰው የመጣ እድል ስለሆነ ምክንያቱም ምንም ከነሱ የሚጠየቅ ነገር የለም። ሙሉ ነገር ከኛ ተዘጋጅቶ የሚቀርብ ነገር ስለሆነ ከነሱ ዝግጁነት ብቻ ነው የሚጠበቀው። ለመስራት ተነሳሽነት ብቻ ነው ከነሱ የሚጠበቀው። ለመለወጥ ሚሊዮነር ለመሆን የሚፈልግ ሰው ሁሉ ይሄንን ስልጠና ሰልጥኖ ሚሊዮነር መሆን ይችላል። ላልሰማውም ሁሉ ማሰማት ትችላላችሁ። በ8795 ላይ ኤምአር እያላችሁ ሁለተኛውን ዙር ምዝገባ መመዝገብ ትችላላችሁ። አንድ የተመዘገባችሁ ሰዎች 10 ኤምአር እያላችሁ መላክ አይጠበቅባችሁ። ምክንያቱም አንዴ ስለምትመዘገባችሁ ከዛ በኋላ ግን ከተመዘገባችሁበት ጊዜ ጀምራችሁ በየሳምንቱ 8795 ላይ ኤአር እያላችሁ አቴንዳንስ መሙላት የግድ ነው። ምክንያቱም በዛም የምንከታተለው ነገር ስላለኛ ልታቋርጡ አይገባም። ምናልባት በባለፈው ሳምንት ትንሽ የሲስተም መጨናነቅ ስለነበረ ያልሞላችሁ ሰዎች ያልተመዘገባችሁ ሰዎች በደም አሁን ላይ ሲስተሙ እየሰራ ስለሆነ በባለፈው ሳምንትም ሰዓት ሞላ አቴንዳንሱን ያመለጣችሁ ከሆነ በአሁኑ ማካካስ ትችላላችሁ። የባለፈውንም ሳምንት ያመለጣችሁን ቆጥራችሁ በዛ ቁጥር መሰረት ኤአር ያላችሁ ድጋሚ እየላካችሁ አቴንዳንሱን መሙላት ትችላላችሁ። ማስታወስ ያለባችሁ ነገር ስልካችሁ 2 ብር ሊኖረው ይገባል። ፓኬጅ ሜጋባይት ምናምን ነገር አይደለም ሊኖረው የሚገባው። ስልካችሁ በኢትዮ ቴሌኮም 2 ብር ነው የሚቆርጠው በሳምንት። ስለዚህ እሱን እንደዛ ማድረግ ትችላላችሁ። በነገራችን ላይ 2 ብር ነው የሚቆርጥባቸው። ነገር ግን ምን እያለ ነው እንግዲህ ቢያንስ 5 ብር ይኖረው ስልካቸው ውስጥ ስልካቸው ላይ ቢያንስ 5 ብር አንዳንድ ጊዜ 2 ብር ብቻ ሲኖረው ባዶ ያደርግም ስልካቸው ሲስተሙና ያው ያደር አይደለ መረጃውን ብር እና ቢያንስ ስልካቸው ላይ ካሽ የተሞላ 5 ብር የጥቅል አይደለም ካሽ የተሞላ ካርድ 5 ብር ይኖረው። ግን ሲስተሙ መልሱን አቀነባብሮ ወደነሱ ለመላክ 2 ብር ብቻ ነው የሚቆርጠው። እንግዲህ በባለፈ እንዳልሽው እየተጨናነቀባቸው ሲስተሙ ወይም ደግሞ ድንገት ባቋረጠ ሰዓት ሲሞክሩ የታለ የሚሰራው ያሉ በጣም ብዙ የተበሳጩ ሰዎች ስላሉ አሁን ላይ በደንብ ኦፕሬት ስለተደረገ በጣም ብዙ ሰዎችን እያስተናገደ ነው የሚገኘው። ያልተመዘገበው ኤምአር ያሉ አሁንኑ ላልሰማው ያሰሙ ምዝገባቸውን ያቀጣጥሉ። አቴንዳንስ ለመሙላት ብዙ ጊዜ ያቋረጡ ሰዎች ደግሞ ምናልባት ወይ ሲስተሙ በተቃወሰ ጊዜ ሜሴጅ ሄዶ መልስ ያልደረሳቸው ወይም ደግሞ አንዳንዶችም ደግሞ ምን ይላሉ ብርን ቆርጦ ግን ሜሴጅ አልደረሰኝም። አንዳንድ ሰው ደግሞ ሜሴጅ ደረሰኝ ግን ኮስት አላደረገም ምንድነው እንትን የላይ 2 ብሩን የሚሏሉ። ያው ሲስተም አንዳንድ ጊዜ በተጨናነቀ ሰዓት እንደዚህ ያው ሻው ሰራሽ አረድ መቃወስ ሊፈጠር ይችላል። አሁን ግን በኃይለኛ ሁኔታ የተስተካከለበት ነው። ሁላችሁም ያቋረጣችሁትን በእያንዳንዱ ሰዓት ልዩነት አቴንዳንስ የ2 ሳምንት ከሆነ የ2 ጊዜ፣ የ3 ሳምንት ከሆነ የ3 ጊዜ በየአንዳንዱ ሰዓት ልዩነት ይላኩት። በተከታታይ ይላኩት። በእያንዳንዱ ሰዓት ልዩነት ገደብ ስለሚይዘው እሱን በመላክ በፍጥነት ያስተካክሉ። ከዛ በዘለለ ፒያዝ ዴሊቨር ላይ በባለፈም ሲስተም ማስተካከል ላይ ነበርን። ፒያዝ ዴሊቨር አሁን ስለጨረሰ ሁላችሁም
የሚሊዮነሮች መንገድ ነጋዴዎችና ስራ የጀመራችሁና ኮድ ኤም ብሎ ኮድ የተላከላችሁ ሰዎች ፒያስ ዴሊቨር መሆን ስለተስተካከለ ሁላችሁም ምርትና አገልግሎታችሁን አድሬስና ስልካችሁን ጫኑ። ሌላኛው አዲስ አበባና ዙሪያው ላይ ብቻ ነበር ፒያስ ዴሊቨርን ያስተካከለው፣ ሎኬሽኑ አልተወሰደም ነበር። አሁን በመላው ኢትዮጵያ ውስጥ ያሉ የሚሊዮነሮች መንገድ አይዲ የወሰዳችሁ ወይም ደግሞ ኮድ ኤም የሚል አስቀድሞ ኤምን ኮድ የወሰዳችሁ ወደ ስራ ሳትጀምሩ ኢንፎርሜሽን ሳትልኩ ስራ ሳትጀምሩ ኮድ የምጠይቁ ሰዎች ኮዱ በሁለተኛው ዙር ነው የሚደርሳችሁ። ኢንፎርሜሽን ልካችሁ ስራ ጀምራችሁ ግን ኮድ ውሰዱ ተብላችሁ ኮድ ያልደረሳችሁ ግን አሁንም ኮድ እንዳልደረሳችሁ በ0910 80 19 ላይ መጠየቅ ትችላላችሁ። ሌላ ግን ኮድ የደረሳችሁ ሰዎች ግን ምርትና አገልግሎታችሁን በመላው ኢትዮጵያ ውስጥ ያላችሁት ደግሞ ሰኞ ጀምራችሁ ምርትና አገልግሎታችሁን ፒያስ ዴሊቨር ላይ መጫን ትችላላችሁ። በአጠቃላይ ማንኛውም አካባቢ ላይ እዛው አካባቢ ላይ የምናዘዋውሩበት ሎኬሽን ተገጥሞ ሲስተሙ አልቋል። ሌላ በዚህ አጋጣሚ ላይ በፒያስ ዴሊቨር አማካኝነት ከእግረኛ፣ ከሳይክል፣ ከሞተር፣ ከመኪና ጀምሮ አጠቃላይ ተጨማሪ ሰራተኞችን እናካትታለን። መስፈርቱ ምናልባት ከሞተርና በላይ ያላችሁ መንጃ ፍቃድ፣ ሊብሪ ምናልባት የሌላ ከሆነ የአሽከርካሪው ፍቃደኝነት ውል ትፈጽማላችሁ። ፋክስ ላይ ኦንላይን ይቻላል። እሱን ቴሌግራማችን ላይ ይዘው ላይ ስለምናገኘው ማለት ነው። በላይ ሚዲያ ብለው ቴሌግራማችን ላይ ስለ ፒያስ ዴሊቨር ውሉን እንዴት ነው ይፈጽሙ፣ እንዴት አብረው ከመስራት እንዳለባቸው ተሽከርካሪዎችን እያካተትን ስለሆነ እሱ አሁን ያሉት እጥረት ላይ ናቸው ያሉት። በተለይ ክፍለ ሀገር ላይ ደግሞ አዳዲሶችን እናካትታለን። ሳይመጡም አዲስ አበባና በዙሪያ ያሉት ወሰን ኤምኤስ ህንፃ 75ኛ ፎቅ ላይ መጥተው እሑድ 5 ሰዓት ጀምሮ ከምርትና አገልግሎታቸውን ከሚጭኑ ሰዎች ጋር ሲስተሙ ላይ አብረው ደግሞ አሽከርካሪዎችም ኮርሱን መውሰድ ይችላሉ፣ አግሪመንት መውሰድ ይችላሉ። ክፍለ ሀገር ላላችሁት ግን በኦንላይን ሁሉም ነገር ስለሚያልቅ ፕሮሰሱን በላይ ሚዲያ ብላችሁ ቴሌግራማችን ቻናል ላይ ታገኙታላችሁ። እዛው ላይ መጠየቅና መማማር ትችላላችሁ ማለት ነው። ስለዚህ የሚሊዮነሮች መንገድ ኮድ ወሰዱ ምርትና አገልግሎታቸውን በአጠቃላይ እስካሁን ያለጠፉ እንዲጭኑ እና አገልግሎቱን እንዲጠቀሙ፣ ተጠቃሚዎችም ደግሞ በዛው አጋጣሚ በላይ አስፔዛን ነበር እስከዛሬ የምናስተዋውቃቸው። አሁን ደግሞ የሚሊዮነሮች መንገድ ምርትና አገልግሎት አጠቃላይ ፒያስ ዴሊቨር ላይ ስለተጫነ ሁሉንም አይነት አገልግሎት መጠቀም ይቻላል። ክፍለ ሀገር ላይ ያሉት ግን ከሰኞ ጀምሮ ነው ምርትና አገልግሎታቸውን መጫን የሚጀምሩት። እንደዚሁም ደግሞ ወደ ዴሊቨሩ መካተት የሚፈልጉ አገልግሎት ውስጥ ባለ ተሽከርካሪዎች ደግሞ ከክፍለ ሀገር ላይ ያሉት ከሰኞ ጀምሮ፣ ሌሎቹ እስካሁንም እየሰሩ ነው። እሑድም በዚህ አዲስ አበባ ውስጥ ተጨማሪ ስለሚያስፈልጉ መምጣት ይችላሉ። እንዳልነው የራሳቸው ከሆነ ንብረቱ የመንጃ ፍቃድና የተሽከርካሪው ሊብሪ ነው። ክፍለ ሀገር ያላችሁ ግን ሰኞ ጀምሮ ነው። ክፍለ ሀገርም ያላችሁት ንብረቱ የራሳችሁ ከሆነ የመንጃ ፍቃድና የተሽከርካሪው ሊብሪ ኮፒ ነው። ከዛ አግሪመንት ነው የምትወስዱት። ተቀጥራችሁ ከሆነ ደግሞ እንደዚሁ መንጃ ፍቃዳችሁና የተሽከርካሪው ሙሉ ባለ ንብረት ሊብሪ ማስረጃ ኮፒ፣ ከዛ ደግሞ አሽከርካሪው ለእናንተ የዴሊቨር ስራ እንድትሰሩ ከኛ ካምፓኒ ጋር የጥምር አግሪመንት ውል ያስፈልገዋል። እሱን ለማንኞቹም ላኩልን ስትሉ እንልክላችኋለን። ኦንላይን መጨረስ ይቻላል ማለት ነው። ስለዚህ በዚህ አጋጣሚ ደግሞ በተለይ ከበላይ አትክልትና አስቤዛ ማዕከል አስቤዛ የሚሸምቱ ሰዎች መጪውን በዓል ስለሆነ ቁጭ ብለው ብቻ ፒያስ ዴሊቨሪ ብለው ከፕሌይ ስቶር በማውረድ ቤታቸውና ስራ ቦታቸው ላይ ሆነው በ24 ሰዓት ከች እንዲልላቸው ኦርደር እያደረጉ እጅግ በጣም ዘና እያሉ ነው። ከዛ በዘለለ ሳምንት ዕለት እንግዲህ ያው የኢድ አልፈጥር የሙስሊሞችን በዓል ምክንያት በማድረግ ጥያቄና መልስ አወዳድረን ሳምንት ነው የምንናገረው ብለናል። ዛሬ ወደ በኋላ ላይ መተን 3 አሸናፊዎች በሽበሽ አድርገናቸዋል። ቀጥታ መስመር ላይ ስልካቸውን ከሰራልን እናስገባና ሲያሁን በስልክ ይሰሙታል። ለበለጠ ማስረጃ ደግሞ ሰዎቹ በአካል እንትኑን ሽልማቱን ሲወስዱ ማታ 2 ሰዓት ጀምሮ ሀገሬ ቴሌቪዥን ላይ ይታያል። አሁን ደግሞ እስኪ በስልክ እናሰማቸዋለን ወደ በኋላ ላይ ማለት ነው። እንግዲህ መጪው በዓል ላይ ደግሞ ሰፊ የአስቤዛ ሽልማትና የሁለተኛው ዙር
የሚሊዮነሮች መንገድ ተመዝጋቢዎች ወደ ስራ ሲገቡ እንደ በፊቱ የተሰበሰበ አይደለም። ጥያቄው አጭር ነው፣ ብሩ ሀይ ነው፣ ሽልማት ትጥያለሽ። ከሚሊዮነሮች መንገድ ምን ይዞ መጣ ምስራቅ አፍሪካ ላይ ምን አይነት ቀውጢ ነው ተብሎ እያንዳንዱ ሰው በስልኩ ላይና በአእምሮ ላይ የሚሊዮነሮችን መንገድ በቃ ምን ማድረግ አለበት ማለት ነው። ላይክ ፕሮፋይል ማድረግ አለበት ማለት ነው። በሁሉም ቦታ ላይ ቀውጢ መፈጠር አለበት ማለትም ምንም መስፈርት ሳይጠይቅ አካባቢ፣ ቦታ፣ ጾታ፣ እድሜ፣ ብሔር፣ ቀለም ሳይጠይቅ እጃችሁ ላይ ባለ 100 ብር ጀምሮ እስከ 100,000 ብር ከአንድ ሰዓት ጀምሮ እስከ ሙሉ ጊዜ ያላቸው ሰዎች በትርፍ ሰዓትም በሙሉ ጊዜ አጠቃላይ ሁሉም ሰዎች ሰርተው በ2 ዓመት ብቻ ሚሊዮነር የሚሆኑበት በየሳምንት ስልጠና በነጻ የሚሰጥበትና በየወር ደግሞ የሚፈተሽበት 5 ማገዣ ሲስተሞችን ይዘው መጥቶ ቢዝነስ ፕላን በነጻ እየተሰጠ ነው ሲባል እኔ ቁጭ ያለ ኢትዮጵያዊ ጤነኛ ነው ለማለት ይከብደኛል በጣም ማለት ነው። አዎ ሁሉም ሰው ሊሳተፍበት የሚገባ ነገር ነው። ምክንያቱም ሁሉም በየአቅጣጫው የሚሮጠው ራሱን ለመለወጥ እስከሆነ ድረስ ይሄ እድል ደግሞ ለሁሉም ሰው የመጣ ነው ብዬ አስባለሁኝ። ምክንያቱም ሁላችንም በየፊናችን በየአቅጣጫው በሚፈልገው ነገር ሁሉም ሰው ይፍጨረጨራል። ነገር ግን ሁሉም ሰው ደግሞ የሆነ ግቡ የራሱን ነገር እንዲኖረው ነው ሁሉም ሰው የሚመኘውና ያንን ነገር ደግሞ የሚሊዮነሮች መንገድ አቅርቦታል። ምክንያቱም በስራ ላይ ሆናችሁ ስራችሁን ሳትተው የራሳችሁን ነገር የምትይዙበትን ነገር ነው ያመቻቸው። ምናልባት ይሄንን ፕሮግራም እንደ አዲስ ምናልባት ዛሬም የከፈታችሁ ሰዎች ልትኖሩ ትችላላችሁና ለሁሉም ሰው በላይ እንዳለው ጾታ፣ ብሔር ምንም ነገር የሚለየው ነገር የለም፣ እድሜ የሚባል ነገር የለም። ምክንያቱም ተማሪዎችም የሚሊዮነሮችም መንገድ ተከታትለው ጀምረው በባለፈው ሳምንትም እናስታውሳለን በተግባር ያየነው ነገር ነው። ተማሪ ሆነው ከ5 ቲሸርት 15 ቲሸርት አድርሻለሁኝ እንደዚህ በተግባር የሚታዩ ነገሮች ናቸውና ተማሪዎችም ሁሉም ሰው የቤት ሰራተኞችም ከዚህ በፊት እንደዚሁ እየሰራን ነው የሚሉ ብዙ አሉ። ስለዚህ ሁሉንም ሰው ያካተተ ነው። አሁንም ቢሆን መስራት የምትፈልጉ ሁለተኛው ዙር ሊያመልጣችሁ አይገባም። 8795 ላይ እማር ብላችሁ ተመዝግባችሁ የቢዝነስ ፕላኑ አንድ አካል ልትሆኑ ይገባል። ምክንያቱም ለሁሉም እንደዚህ በየወሩ እየመጣን ደግሞ እናስታውሳለን የደረሳችሁበት ምን ደረጃ ላይ ነው ፐርሰንታችሁን የሚያሳካ ካችሁ ሰዎች እየደወላችሁ ልትነግሩን ትችላላችሁ። በ011 668 60 41 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። እንዲሁም ደግሞ የደረሳችሁበትንም ፐርሰንታችሁን መናገር ትችላላችሁ። ምን ደረጃ ላይ ነው የደረሳችሁት? ያው የሚሊዮነሮች መንገድ ከ100 ብር ጀምሮ እስከ 100,000 ብር ቢዝነስ ከዚህ በፊትም ስንናገረው ነበረ። ደግሞ እኛም የተለያዩ የቢዝነስ ሀሳቦችን ስንሰጥ ነበረ። ከ100 በላይ ቢዝነስ ሀሳቦችን እኛም በፕሮግራማችን ስናነሳ ነበረ። ነገር ግን ከዛ ውጪ ደግሞ እኛ እንደ ሳምፕል ነበር እነዛ ነገሮች ያነሳናቸው። እኛ ደግሞ መስራት ምን ፈልገው እንደዚህ ነው የምትሏቸውንም ሀሳቦች እንደዚሁ ሞልታችሁ በዛ መስፈርት መስራት ትችላላችሁ። መሀል ላይ ደግሞ ሀሳባችሁን የምትቀይሩ የቢዝነስ ሀሳባችሁን ከዛ ደግሞ የተነሳችሁበትንም ካፒታል መቀየር የምትፈልጉ ሰዎች ካላችሁ ግን አሳውቃችሁ ነው መቀየር ያለባችሁ። ይሄ ማለት 8795 ላይ ይሄንን ቀይር ያለው ወይም ደግሞ እሱ ምን ቢካላችሁ በ0910 80 19 ስልኩ ላይ ትገቡና ይሄ እንደዚህ ነበር የተጀመረው በዚህ ደግሞ ቀይሬዋለሁኝ ብላችሁ የቀየራችሁትን የቢዝነስ ሀሳብ ከዛ ደግሞ ካፒታሉንም እንደዛው አስቀምጣችሁ መቀየራችሁን ማስታወቅ አለባችሁ። ምክንያቱም ሲስተሙ ላይ የተመዘገበው ያኛው ስለሆነ በዚህኛው ልትገመገሙ አትችሉም። የደረሳችሁበት ሊታወቅ አይቻልም። ስለዚህ የቀየራችሁትንም እንደዚሁ ማሳወቅ አለባችሁ። በመሃል ደግሞ አዳዲስ ነገሮችን ለእናንተ የሚሊዮነሮች መንገድን ልታውቃቸው ይገባሉ ምንላቸውን ነገሮች ወይም ደግሞ ብታስታውሷቸው ምንላቸውንም ነገሮች እንደዚሁ እናስታውሳችሁ ነው የሚሆነው። መልእክት አድምጠን እንመለስ፣ እንቀጥላለን። ሄሎ ደርሻለሁ። መጣው እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piaz delivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ
የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። አድማጮች የሚሊዮነሮች መንገድን ነው ያደምጣችሁ የምትገኙት። እስከ 12 ሰዓት ድረስ አብረናችሁ ቆይታ እናደርጋለን። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። 8795 ላይ ደግሞ ሁለተኛው ዙር ምዝገባ ስለተጀመረ ኤምአር ያላችሁ መመዝገባችሁን እንዳትረሱ። አቴንዳንሱ ደግሞ የማይረሳ ነገር ስለሆነ በየሳምንቱ ኤአር ያላችሁ አቴንዳንሱን መሙላታችሁን እንዳትረሱ። ያሳካችሁም ሰዎች ካላችሁ እየደውላችሁ የደረሳችሁበትን ማሳወቅ ትችላላችሁ። ደውሉልን። መደወል የማይመቻችሁ ደግሞ በ0970 10 56 88 ላይ በአጭር የጽሁፍ መልእክት ሐሳብ አስተያየታችሁ ልትልኩልን ትችላላችሁ። አሁን መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? ተመስገን እባላለሁ ከሳሪ። እሺ ተመስገን፣ ምንድነው እሱ? ሐሳብ አስተያየት ነው ወይስ ደግሞ ጥያቄ ነው? አይ ጥያቄ ነውና። መልካም። መጀመሪያ እኔ ካፒታል 25000 ብር ያስፈልግ ነበርና መጀመሪያ ላይ ስደምረው ቤት የነበረው 25000 ነው። ካፒታል 25000 ነው። እቃ ከጋርመንት ይመጣ ያኛውን እቃ ሰርቼው ነው የምከፍለው የነበረውና እቃው ይመጣል፣ ከዛ እሸጣለሁ፣ ከዛ ከፍታለሁ እና በዛ መሃል ጋፕ ውስጥ ያለው ያ 25000 ብር ይሄኛውን በ50000 ብሩ መሃል ያለውን ሄሎ ተቋርጧል። ሐሳቡንም አልጨረሰም። ያው ለመናገርም እኛ መልስ ለመስጠት የሚያመች ስላልሆነ ምናልባት መልሶ መደወል የሚችል ከሆነም ይችላል። በ0116686041 ላይ ሌሎች አድማጮቻችንም ደውሉልን። የደረሳችሁበትን ማሳወቅ ትችላላችሁ። የሁለት ወር ሪፖርቱን ማለት ነው መናገር ትችላላችሁ። አሁን የሞባይል እንግዲህ ባንኩ ስላልተከፈተ ባንክ አካውንቱ ስላልተከፈተ እናንተ በምትነግሩና አሁን ላይ መቆጣጠር የምንችለው በቅርብ ጊዜ ግን የባንክ አካውንቱን የምትከፍቱ ይሆናል። የቼክ ግብይቱም እንደዛው የሚፈጠር ነው የሚሆነው። ከዛ ደግሞ ማስታወስ የምንፈልገው ነገር የአካል ጉዳተኞቹ ነገር አሁንም የተረሳ ነገር አይደለም፣ በሂደት ላይ ያለ ነገር ስለሆነ የኛ ስራ ብቻ ስላልሆነ የሚመለከታቸውንም አካላት አሳትፈን ስለሆነ ይሄንን ነገር የምንሰራው በሱ እየሄድንበት ስለሆነ ነው እንጂ የተረሳ ነገር አይደለም ለማለት ነው። ስለዚህ መደወል ትችላላችሁ። ስልክ ቁጥሩን ለማስታወስ ያክል 0116686041 ላይ እየደውላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። የሁለተኛው ዙር ተመዝጋቢዎች ራሳችሁን እያዘጋጃችሁ ቆይታ ማድረጋችሁን እንዳትረሱ። ምክንያቱም አሁን በቅርብ ጊዜ ትጀምራላችሁ ማለት ነው ስራ። እንደ መጀመሪያው ዙር እናንተ አትቆዩም። የመጀመሪያው ዙር እንደሚታወቀው ሁሉም ሰው ስለ ስልጠናው በደንብ ማወቅ አለበት በሚል ረዘም ያለ ሰዓት ያልገባውም ስለነበረ ስለዛ ነገር ስናብራራ ነው ቆይታ ያደረግነው። ነገር ግን አሁን አብዛኛው ሰው ስለገባው እዛ ላይ ቆይታ እናረግም፣ እዛ ላይ ጊዜያችንን አናባክንም። ሁሉም ሰው አሁን ወደ ስራ ነው የሚገባው ማለት ነው። ሁለተኛው ዙር ምዝገባ ካለቀ ሶስተኛው ዙር ምዝገባ ለረጅም ጊዜ የሚቆይ ስለሆነ አሁኑኑ እድላችሁን ተጠቀሙበት። ምክንያቱም እኛ እንድንቆጣጠራችሁ ማኔጅ እንድናረግላችሁ ከፈለጋችሁ ከዛ ደግሞ በእኛ የቢዝነስ ፕላን መመራት ከፈለጋችሁ ምክንያቱም በሪሰርች የተጠና ነገር ነው፣ ብዙ ሀገሮች ላይ የተጠና ጥናት ስለሆነ ውጤታማ ስለምትሆኑበት ያለ ምንም ሚሊዮነር ስለምትሆኑበት እኛ ምንላችሁን ብቻ ነው ማድረግ የሚጠበቅባችሁ።
ከናንተ እኛ ምን ጠይቀው ነገር የለም ጆሮአችሁን ብቻ ነው መስጠት የሚጠበቅባችሁ ዘወትር ቅዳሜ በኢትዮ ኤፍኤም 107.8 ላይ ከ10 ሰዓት ጀምሮ እስከ 12 ሰዓት ድረስ ቆይታ እናረጋለን ከኛ ጋር በአካል ነው ደግሞ መሰልጠን ምን ፈልገው በላይም በአካል ማግኘት እንፈልጋለን የምትሉ ደግሞ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ እሁድ 7 ሰዓት ጀምሮ ሁሌ ስላለ ከናንተ የሚጠበቀው ሄዳችሁ ስልጠናው መሰልጠን ብቻ ነው በኢትዮ ኤፍኤም ደግሞ ቅዳሜ ከ10 ሰዓት ጀምሮ እስከ 12 ሰዓት አለ ማለት ነው ስለዚህ ከናንተ ምንም የሚጠበቅ ነገር የለም ግን በየሳምንቱ አቴንዳንስ መሙላት አለባችሁ ኤአር ያላችሁ በ8795 ላይ ማለት ነው ምናልባት ከፐርሰንቱ ጋር በተገናኘ የምትላቸው ነገር ካለ በላይ ኦኬ በጣም ጥሩ ሶሪ በዋናነት የበፊቱን እንግዲህ የሚሊዮነሮች መንገድ አንድ ልዩነቱ ምንድነው ጋይድ የሚያደርገን የሚቀጥለው ወርስ ላይ እንዴት ነው ፐርሰንቱ የሚሰራው የሚሉ እንግዲህ በተግባር የደረሱ ሰዎች በደንብ ያውቁታል ማለት ነው ምሳሌ በ100 ብር የጀመሩ ሰዎች በፊት ወር ሙሉ 100 ብር ሰርተው 200 ብር አድርገናል ሲሉና ያጨበጨብ ነው ልክ ነው ማለትም ሲስተሙን እየተከተሉ እስካለ ድረስ አሁን ላይ እነሱ እንግዲህ ያው 200 ብርን አሁን ወደ 3ኛ ወር እየሄዱ 2ኛ ወር ላይ ማድረግ ያለባቸው 400 ብር ነው ማለት ነው 400 ብር ነው ማድረግ ያለባቸው በ500 ብር ብቻ የጀመሩ ያው 90% እንደተለመደ ነው በደንብ እንድናሳውቃቸው ነው 2ኛ ወር ላይ ስለሆነ ዛሬ ያለ ነው ኦሬዲ ማለትም ሰኞ በቃ እንደገና የ3ኛው ወር መጀመሪያቸው ነው ማለት ነው ስለዚህ በ500 ብር የጀመሩ 90% 450 ብር ብቻ እንዲያተርፉን ያደረግናቸው እንግዲህ ሲደመር ዋና መነሻ ካፒታል 500 ብር ጋር 950 ብር ነው የሚሆነው አሁንኛው ላይ ግን እንደዛኛው ወር ፐርሰንቱ 90% ቢሆንም የሚተረፈው ግን 450 ብር አይደለም አያችሁ ረቂቅ ቢዝነስ ፕላናችን እዚህ ጋር ነው የሚለየው ማለት ነው ፐርሰንቱ 90% ነው ነገር ግን ኢንቨስትመንቱ የ500 ብር ሳይሆን የ950 ብር ነው ለምን እዛኛው ብር ላይ ያተረፈው 450 ብር አለ እሱን ጨምሮ ከውጭ ቀሪ ነው አይደለ እሱን ጨምሮ አሁን በ950 ብር ኢንቨስት ያደረገው 1805 ብር አሁን ካሟላ ኦሬዲ ፐርሰንቱን አሟልቷል ማለት ነው የሚቀጥለው ወር ላይ ከዚህ ይቀጥላል በነገራችን ላይ የሚቀጥለው ወር ላይ እንደዚህ ያለ የዘለለ ነው የሚሄደው በአንድ ሺህ የጀመሩ ሰዎች እንግዲህ 75% ያው ለማስታወስ ያክል ነው ማለትም ፐርሰንቱ ግልጽ አልሆነልንም የመጀመሪያው ወር ግልጽ ነው የሚቀጥለው ላይ ግን እንደው አሟልተነው አላሟላነውም ከሆነ ለማሳወቅ የሚሉ ሰዎች ማለት ነው ምሳሌ በአንድ ሺህ ብር የጀመሩ ሰዎች 75% ነው ይሄ ማለት ደግሞ 750 ብር ነው የሚጠበቅባቸው ራሱ ካፒታሉ ደግሞ 1000 ብር ጋር ሲገናኝ ማነው 7500 ብር ከአንድ ጋር ይመጣና ማነው 750 ብር ከራሱ ከ1000 ብር ጋር ሲገናኝ እንግዲህ 1750 ብር ነው የሚቀጥለው ወር ላይ ግን ፐርሰንቱ ራሱ ሆኖ ካፒታሉ ግን ከ1000 ብር ወደ 1750 ብር ስላደገ አሁንኛው ሁለተኛው ወር ላይ እንግዲህ ያሳኩ ልጆች 3062 ብር ከነጥብ 50 ሳንቲም ይህንን ያሳኩ ልጆች ትክክለኛ ፐርሰንቱን አሳክተዋል ማለት ነው እሺ አድማጭ አለ አስተናግደን እንምጣና እንተንትንላቸው ሄሎ ጤና ይስጥልን ማንም በልኬት ነው አሁን ወጥቼ ኦኬ ቀጥል የ5000 ብር ካፒታል አሁን ቤት ውስጥ ባለው በ50000 ቤት ውስጥ አለና በ25000 ብር ተሞልቶ በ50000 መቀጠል ይቻላል እስኪ አንዴ ደግሞ 25000 ብር ነው እኔ ታስሞላው መጀመሪያ ላይ የነበረውና ማለት ነው መነሻ ካፒታል 25000 ብር አስሞላ እሺ ስራ አትክልትና ፍራፍሬ አልክ ተደምረው ቤት ውስጥ ጠቅላላ ያለችው 25000 ብር ካፒታል ነበር የሚንቀሳቀሰው ነገር ግን ከዛ ሲመጣ 25000 ብር የሚያክል ዕቃ ሲመጣ ያኛው ይመጣል ይሸጣል መክፈል ነበር የስራና አሁን ግን እሱ አስተካክሏል ማለት ራሴ ቤት ጀምሬያለሁ በፊት ግን እየተላከልኝ ነበር የሚሸጠው እሺ አሁን በ25000 ብር ካፒታል ቤት ውስጥ ያለው 50000 ብር በ25000 ብሩ መቀጠል ይቻላል 50000 ብር ሆኖ
በሙሉ ካፒታሉ ያለው በቤት ውስጥ 50,000 ብር። አሁን አጠቃላይ ካፒታል ስንት ደረሰ ነው ያልከኝ? በግልጽ የራስ ካፒታል እሱንማ የዱቤ የምናምን የተሰጠውን በጣም ተሰበስብ ነበረና የቆየውን በምን የተሰጠውን ፐርሰንቱን እንደሚሳካ እንኳን እንትን አለው። በምን የተሰጠውን ነው ሰበስብ የነበረው? 25,000 47.5 አድርጌ ነበረ ተሰራው የነበረው። እሺ አራት ስንት አድርገህ ስንት አድርገህ ነበር? 25,000 ብሩ ፐርሰንቱ ገብቷል አይደለ? 11,875 አይ ፐርሰንቱ እሺ ችግር የለም ሄደ። እሺ እና እሱ ወደ አሁን በግልጽ የምጠይቀኝ 25,000 ብር መነሻ ካፒታልህ ነው። ለቤት ኪራይ፣ ለዕቃ መደርደሪያ፣ ከዛ ለመንቀሳቀሻ ለምንም አጠቃላይ መደብቀው አሁን ላይ ሙሉ ከነ እኔ በስራ ላይ ያለው ሰው መጀመሪያ ያንተ 1-2 አመት ቆይቼበታል። እሺ አሁን በአጠቃላይ ሲጀምር 25,000 ነበረ። አሁን ጎደለብህ ወይስ አለፈ ልትለኝ የነበረው ግልጽ እንዴል? አልጎደለም። አልጎደለም። አሁን ላይ ግን ስደምረው አጠቃላይ ካፒታሉ 50,000 ብር። ኦኬ ወደ 50% እጥፍ አድጎ ማለት ነው። ማለትም 100% በስራ በዚህ በተፈጠረችው ከዚህ ከምትገባው ምናምን በኋላ የተፈጠረ ሳይሆን አሁን ላይ ያለው ካፒታሉ 50,000 ብር ነው። መጀመሪያ ላይ እንደዛ ይሆናል። ያኛው በዱቤ መጥቶ በዱቤ ተሽጦ ስለሚከፈል ስለነበረ ነው 25,000 ብር። መጀመሪያ ውስጥ የነበረ ካፒታል ስንት ነበር? አንተ ያስመዘገብከውን ተወው በቃ የነበረ ስንት ነው? 25,000። በሙሉ ቤት ውስጥ የነበረ ካፒታል 25,000 ነው። 25,000 ነው። አሁን ታዲያ 50,000 ከሆነ 25,000 አትርፋል ብለን የምንይዘው ወይስ የዱቤ ነው 25,000 ወደ ያለብህ ማለት ነው? አሁን ማለት አስተካክየው እስካሁን ሳስተካክለው ምትለው ራሴ መሄድ ጀምሬ ማምጣት ሲጀምር እሱን አስተካክየው አድማጫችን ምናልባት በደንብ ግልጽ ስላላለልን ነገ ኤምኤስ ህንጻ ላይ በአካል ተገናኝቶ በደንብ ቃለ ምልልስ አድርጎ ግልጽ እንዲሆን 7 ሰዓት መገኘት ትችላለህ? ነገ 7 ሰዓት ላይ ወሰን የሚገኘው ቢሮአችን ኤምኤስ ህንጻ 5ኛ ፎቅ ላይ ከቀኑ 7 ሰዓት ተገኝተህ እንደዚህ ትንሽ የተሰበሰበባቸው ሰዎች አየር ላይ የብዙዎችን ሰዓት ላለመያዝ በግልጽ እጅ እያወጣ በአካል እየጠየቀህ ግልጽ እንደሌለህና እርግጠኛ ሆነ እንድትመለስ ነገ ተገኝሽ። እሺ እናመሰግናለን ስለተሳተፍክ። እናመሰግናለን አድማጫችን ስለደወሉ። አሁንም ቢሆን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ በ011 668 6041 ላይ ማለት ነው። ደውሉልን። 0970 ላይ ደግሞ በአጭር የጽሁፍ መልእክቶቻችሁን መላክ ትችላላችሁ። ሀሳብ አስተያየትም እንደዛው ቀደም ሲል በላይ ከፐርሰንቱ ጋር በተገናኘ ለሰልጣኞቹ እየተናገርክ ነበርና ምናልባት እሱን እንቀጥልና መሀል ላይ ደግሞ አድማጭ የሚኖር ከሆነ ወደ እነሱ እንሄዳለን። በጣም ጥሩ። ስለዚህ ምናልባት በእርግጥ እሱ ላይ ነው እና ያለሁት አሁን እኮ አድማጫችን ትንሽ ተደናገረ ያልኩት እንግዲህ 20,000 ብር በአቬሬጅ 25,000 ብር ወይ ወደ 30,000 ነው የሚያዘውና ከሁለቱም ከጠራው 11% የሚባል የለንም ማለትም ይሄ 20,000 ብር ሲሆንም ለሌሎች አድማጮችም ግልጽ ብሎላቸው በደንብ ያልገባቸው ሰዎች ካሉ ወይ ቴሌግራማችን ላይ ወይ ዩቲዩብ ቻናላችን ላይ በላይ ሚዲያ ብለው ገብተው በደንብ እንዲያጣሩ ወይ ወሰን የሚገኘው ዘወትር እሑድ የምንሰጥበት በአካል ቢሮአችን በመገኘት መረጃ እንዲወስዱ ወይም ደግሞ እዚሁ ኢትዮኤፍኤም ላይ ዘወትር ቅዳሜ በዚህ 10 ሰዓት ጀምሮ እስከ 12 ሰዓት የሚተላለፈውን በደንብ ተከታትለው እንዲያዳምጡ 20,000 ብር እንግዲህ 45% ነው። ይሄ ማለት 9,000 ብር ነው የሚመጣው ቦነሱ ማለት ነው። ከመነሻ ካፒታሉ ጋር ሲደመር 29,000 ነው የሚሆነው። አሁን የሁለተኛው ወር ላይ አጠቃላይ ማሳካት ያለባቸው እንግዲህ 29,000 ሲባዛ 45% ነው። ትርፍ ወዴትም አይሄድም። 13,050 ብር ይመጣል። ይሄ ማለት 29,000 ብር ነው የሚመጣው። ልክ ማለት የነበረው ካፒታልና ኢንቨስት የሚያደርገው እዚህ ጋር እየቀጠለ 42,005 ብር መጨረሻው አሁን እዚህ ሁለተኛው ወር ላይ 42,005 ብር ወደ ማድረግ እየሄደ እነኚህ ሁለተኛው ወር ላይ እና መጀመሪያው ወር ላይ ያሉትን ግን በደንብ አድርጋችሁ በአንድ ጊዜ ግልጽ ላይል ስለሚችል
ብዙ ጊዜ ቢዝነስ በጣም ስብስብ ነው። በጣም ቀመር ያስፈልገዋል። አይደለም ከእናንተ ጋር እኛ ራሱ የቀመር ነው እንደዚህ በአየር ላይ ቸኩለን ስናወራ እየታረምን እንጂ እንሳሳታለንና በጥንቃቄ መያዝ ያስፈልገዋል ማለት ነው። ሁለተኛና ሶስተኛ ወር ላይ የሚለየው ነገር በጣም አለ። እንደ መጀመሪያ ግን በ30 ሺህ ብርም ቢሆን ኖሮ ደግሞ 40% ነው 40% ነው የሚሆነው። አሁን ልጁ 5000 ብር ያለኝ ማለት ነው። እንዳጠቃላይ ግን ስትሄዱ አሁንኛው ወር ላይ በፊት ያተረፋችሁትን እንዳትደግሙት። ፐርሰንቱ ራሱ ነው፣ ቦነሱ ግን ይለያል። በደንብ አድርጋችሁ ማለት ነው። ምሳሌ 10,000 ላይ ብንሄድ 55% 5500 ብር ነው የሚሆነው። ይሄ ማለት ግን ከነበረው 10,000 ጋር ሲገናኝ 15,500 ብር ይሆንና በዛው በ55% ሲባዛ ካፒታሉ ስለጨመረ አሁንኛው ወር ላይ ግን ማትረፍ የሚጠበቅባችሁ 15,500 ብር ነው። ይሄንን እንዳትረሱ ማለት ነው። ምናልባት መስመር ላይ አድማጭ ስላለ እናስተናግድና ደግሞ እንቀጥላለን። ሄሎ ጤና ይስጥልን። ማንም በልኬት ነው? መሳይ ከሀያት። እሺ መሳይ፣ ምን አይነት ጥያቄ ነው ያለ? እኔ ጥያቄ ስራ ለመስራት ፈልጌ ነበርና አሁን ላይ ስራ ላይ አይደለሁም፣ ግን ስራዎችን ለመስራት ካለው ነገር ጉዳይ ጋር ስራቻ አይነት ነገር ያው ከታለው ምናምን የሚለውን ነገሮች አሉ አይደለ? እንደዛ አይነት ነገሮች ስሜት ይሰማኛልና እናንተ ፕሮግራም ደግሞ ተሰማ ዛሬ ነው የሰማው ፕሮግራሙን? ስለዚህ ሁለተኛው ዙር ምዝገባ ተጀምሯል። 8795 ላይ ኤምአር ብለህ ተመዝገብና የሚመጣልህ የቢዝነስ ሀሳቦች አሉ። የምትፈልገውን መርጠ ከዛ ካፒታልህንም ታስቀምጥና ሁለተኛው ዙር ጀምሩ ሲባል ትጀምራለህ ማለት ነው ከነሱ ጋር አንድ ላይ። ከዛ ስልጠናውን ሁሌ ቅዳሜ ከ10 ሰዓት እስከ 12 ሰዓት ኢትዮ ኤፍኤም ላይ መከታተል ይኖርብሃል። በአካል መከታተል እፈልጋለሁ የምትል ከሆነ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ዘወትር እሁድ 7 ሰዓት ላይ ተገኝተህ መከታተል ትችላለህ ማለት ነው። ስለዚህ መሳተፍ ይቻላል። ወሰን ምኑ ጋር ነው? ኤምኤስ ህንጻ ሸገር ገበታ ፊት ለፊት ኤምኤስ ህንጻ። ምናልባት ከመገናኛ ወደ ካባዶ መሄጃ ላይ ነው ወሰን የሚገኘው። ሸገር ገበታ ፊት ለፊት ኤምኤስ ህንጻ 5ኛ ፎቅ ዘወትር እሁድ አለ። ነገ ከ7 ሰዓት ጀምሮ ማለት ነው። በማንኛውም ቀን እሁድ አለ። ለመግባት ምንም ነገር አያስፈልግም፣ ራስዎ መምጣት ብቻ ነው። ነገ ብቻ ነው በዘወትር ቀን አይቻልም? ዘወትር እሁድ አለ ይቻላል። አይ ነው ባዘቦቱ ቀን አይቻልም። ዘወትር እሁድ ብቻ 7 ሰዓት ጀምሮ እስከ 9 ተኩል ሻርፕ 7 ሰዓት መድረስ ግዴታ ነው። ኦኬ መልካም። እሺ ከዛ በተረፈ ግን በላይ ሚዲያ ብለው ገብተው ሁሉንም መረጃ ማግኘት ይችላሉ ባሉበት። ምን ሚዲያ? በላይ ሚዲያ። በላይ ሚዲያ። አዎ ዩቲዩብ ላይ ሁሉም ነገር ተጭኗል። መልካም። እሺ እናመሰግናለን። ስለደወሉ እናመሰግናለን። ምናልባት እንደዚህ መጀመር ፈልጋችሁ ያልጀመራችሁ ቢዝነስም ካላችሁ የሁለተኛው ዙር ምዝገባ ላይ ተካታችሁ መሳተፍ ትችላላችሁ። ዛሬም እያዳመጣችሁ ያላችሁም እንደዚህ ሚሊዮነር ለመሆን የምትፈልጉ ሁሉ ይህንን ስልጠና መሰልጠን ትችላላችሁ። የሁለተኛው ዙር ምዝገባም ሳያመልጣችሁ እንደዛው መመዝገብ ትችላላችሁ። ምናልባት ሰዓት ውጃው ከመድረሱ በፊት ትንሽ ስለ ፐርሰንቱ የሆነ ነገር እንበል። በጣም ጥሩ። እንግዲህ የተወሰነችን ጫፋን የወራቸው የሚቀጥለው ወር ላይ ማለት አንዳንድ ሰዎች ፐርሰንቱ ራሱ ከሆነ ቦነሱ ራሱ ይመስላቸው። ምሳሌ ትናንት አንድ አድማጫችን ተሳታፊያችን ቴሌግራም ቻናላችን የሚችል ጠየቀ። 25 ዶሮዎች ነበሩ። በየቀን 25 እንቁላል ቢጥሉ በ13 ብር በሰራው በወር ውስጥ የሚመጣው ይሄን ያክል ነው እና መነሻ ካፒታሉን ትርፍ ያመጣል ማለት አይሽ የሰራው በየቀን እንቁላል 25 ዶሮዎች በየቀን የሚጥሉትን እንቁላል በ13 ብር ሰርቶ ያን ብር ወር ሙሉ አስቀምጦ ነው በፐርሰንቱ የሰራው። የኛ ቢዝነስ ፕላን ግን ምን ይላል? በቀን የተፈጠረውን 25 እንቁላል በሁለት ቀን 50 ይሆናል አይደል? 50ም ተሸጦ አንድ ዶሮ ይገዛል ነው። ኔክስት 3ኛው ቀን ላይ 26 እንቁላል አለ። አንድ ቀን አልፎ ሌላ ጊዜ በየሁለት ቀን አንዳንድ ዶሮዎችን የመግዛት አቅም አለው ማለት ነው። በእያንዳንድ
ቀኑ ላይ ከተወሰነ ትርፍ ላይ ምን መግዛት፣ በሁለተኛው ቀን ላይ ዶሮ መተካት እያለ ነው የሚሄደው። ካልሆነ እንኳን በ3 ቀን ወይ በ4 ቀን አንድ ቀን ግን እየጨመረ መሄድና መጨረሻው ወር ላይ ምናልባት የዶሮቹ ቁጥር ከ30 አልፎ በቀን 30 ወይም 40 እንቁላልን የማስጣል እና ያንን ሂሳብ ነው ያን ሰርኩሌት የሚያደርገውን ይረሱታል። ለምሳሌ 100 ብር ላይ ያለችን ካፒታል ቢዝነስ ፕላን የምታሳየው በቀን 4 ብር ቢያንስ ነው። 3 ብር ከምናምን ነው፣ ግን በቀን 4 ብር። ሁለተኛው ወር ላይ በቀን 4 ብር መስራት የሚፈልገው ሰው አለ አይደለም። የሚቀጥለው ወር ላይማ በቀን 7 ብር ከ50 መስራት አለበት። የሚቀጥለው ላይ ደግሞ 15 ብር መስራት አለበት በቀን ማለት ነው። ለምን ከተባለ 100 ብር የሚቀጥለው ወር ላይ 200 ብር፣ የሚቀጥለው 400 ብር፣ የሚቀጥለው ላይ 800 ብር። ይችን ተከትሎ ነው እንግዲህ በ2 ዓመት ወይም በ24 ወር ውስጥ 838,000 ብር የመጣው። እንግዲህ ይችን ቀመር፣ ይችን ሰበዝ፣ ይችን ሊንክ ተከትሎ ሰው የስኬትን ቪዲዮ ማየት አቅቶት እንደ ቀልድ የቸረቸርነው ጊዜ ጅምላ መጥቶ በባለፈው አውርቼዋለሁና አንድ የ45 ዓመት ጎልማሳ ባክ መሳፈሪያ ችግር ነው ሲል ስንት ዓመት ነው ስለው እንግዲህ 45 ዓመት። ኦኬ ይህ ሰው 14,000 ቀን ቆጥሯል ኖሯል ካልኩሌት ሲያደርገው። ይህ ማለት እንግዲህ ወይ ቤተሰቦቹ ለሱ ብለው በቀን 1 ብር ወይ ራሱ ደግሞ በቀን 1 ብር እንኳን አልከተተም። እሱ ለዛም በቁጠባ ሂሳብ ነው ሰርኩሌት እያተረፈ ሲሄድ ብሩ እየሰራ ሲሄድ ደግሞ ሚሊየንስ ይመጣል። ስለዚህ እኛ ቁጥር አንድ ሳንል 100 ወይም 1,000 ወይም 1 ሚሊዮን ለማለት የምንዛክር ዛሬም ዘውትርም የማይገባን አፍሪካውያን ከኢትዮጵያም አልፎ እንዳለ በአፍሪካ ደረጃ ፕሊስ ባካችሁን አንድ ብለን ቁጥር ቀመርን አንሳት። ይሄ አሁን የምናወራው ሂሳብ ካልገባቸው በላይ ሚዲያ ብለው ዩቲዩብ ቻናላችን ላይ ይግቡና እሱንም በማዳመጥ ብቻ ግልጽ ካልሆነ በጥያቄ ከተጨናነቁ በላይ ሚዲያ ብለው ዘው ቴሌግራም ቻናላችን ላይ ይቺ በቢ የምትለዋ ሎጎ ትመጣለች። የዛን ጊዜ ነው በላይ ሚዲያ ወይም የሚሊዮነሮች መንገድ ቻናል መሆኑን ማረጋገጥ ያለባቸው። እሱ ላይ ገብተው በደንብ እየጻፉ ይጠይቁ። እሱ ላይ እንኳን ካልመለስንላቸው በተለይ የሚቀርባቸው ሰዎች ደግሞ ዘወትር እሑድ ወሰን ኤምኤስ ህንፃ ላይ መጥተው ምን አለ ክፍያ ያስፈልገው መታወቂያ ያስፈልገው ምንም አይነት ነገር ያስፈልገው እስቲል እንዳንቀላፉ ሻይ ቡና እንኳን በነፃኛ ለመደብ ነው። እኛ ለተቆረቆርንለት ዜግነት፣ እኛ ለተቆረቆርንለት ስኬት ሶል ስለምን ሰነፉ ነው የምንለው። አሁንም ትንሽ ያወራቸው እቺ ቢዝነስ ፕላን በባለፈው ወር ላይ ያሳቋትን ራሷን አይደለም ያሳቁት ፐርሰንቱ ራሱ ነው። ነገር ግን ካፒታሉ ስላደገ እያጠፈ ነው የሚሄደው። ሁሉም በ50% ወይ በ100 አያጥፍም። እየራሱ የተቀመጠለት ፐርሰንት አለ። ለማንኛውም ከሰዓቱ በኋላ ተመልሰን መተን በደንብ ስለምንተነትነው በጉጉት ጠብቁን። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ
ከቺል በርገር ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ ባትክልት፣ ቬጂቴብል ራፕና ፒዛ። የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰሮም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። የደረሳችሁበትንም እንደዚሁ ማሳወቅ ትችላላችሁ። መደወል አይመቸንም የምትሉ አድማጮች ካላችሁ ደግሞ በ0970 10 56 88 ላይ በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። የደረሳችሁበትንም እንደዚሁ ፐርሰንቱን ያሳካችሁ፣ በምን ያህል ካፒታል ነው የጀመራችሁት፣ አሁን ምን ደረጃ ላይ ነው የምትገኙት፣ እሱንም በደንብ ማንሳት ትችላላችሁ። ሁለተኛውን ዙር እየተመዘገባችሁ ቆይታ አድርጉ። ያልተመዘገባችሁ
ሰዎች ማለት ነው። ይህንን ፕሮግራምም እንደ አዲስ ያደመጣችሁ ያላችሁ አድማጮቻችን ካላችሁ መመዝገብ ትችላላችሁ። ሚሊዮነር ለመሆን ለመለወጥ ራሳችሁን ለመለወጥ ከፈለጋችሁ ይህንን ስልጠና እየሰለጠናችሁ ከኛ ጋር አብራችሁ ቆይታ ማድረጋችሁን እንዳትረሱ ለማለት ነው የምንወደው። በ8795 ላይ ነው ኤምአር እያላችሁ የምትመዘገቡት ማለት ነው። ሁለተኛው ዙር ምዝገባ ከዚህ በኋላ ብዙም ጊዜ ስለማይቆይ እድሉን ተጠቀሙበት። የተመዘገባችሁ የሚሊዮነርነት መንገዱን ጀምሩ ነው የምንለው። ኤአር ያላችሁ ደግሞ አቴንዳንስ መሙላታችሁን እንዳትረሱ። በየሳምንቱ ምናልባት ያመለጣችሁ ከዚህ በፊት ያልሞላችሁት ካለ አቴንዳንስ መሙላት የሚጀምረው ከተመዘገባችሁበት ቀን ጀምሮ ነው። በአሁኑ ሳምንት ከተመዘገባችሁ ከዚህ ሳምንት ጀምራችሁ አቴንዳንስ መሙላት አለባችሁ። እንደዚሁም ደግሞ ቀድማችሁም የተመዘገባችሁ እንደዚሁ ቀደም ያሉትን ጊዜያት ያለፋችሁ ካሉ እነሱንም እያካካሳችሁ መሙላታችሁን እንዳትረሱ። የጥያቄና መልሱም ጉዳይ እንደዚሁ የተረሳ ጉዳይ አይደለም። ቲአር ያላችሁ ጥያቄዎቹን እየመለሳችሁ ተሸላሚ መሆን ትችላላችሁ። የ20,000 ብር የ30,000 ብር ሽልማቶች እስካሁን ስላሉ እነሱንም እየተሳተፋችሁ ቆይታ ማድረግ ትችላላችሁ። ቀደም ሲል በላይም ከፐርሰንቱ ጋር በተገናኘ ሰፋ ያለ ማብራሪያ ሲሰጥበት ነበረ። ከዛ ደግሞ በሚገባ መልኩ ያው ሁሉም ሰው የሚረዳበት መንገድ ተመሳሳይ ስላልሆነ በምሳሌ ተደርጎ ደግሞ ከመጣ መልእክት ጋር ተገናኝቶ በዛ መንገድ በላይ ማብራሪያ ሲሰጥ ነበረ። ምናልባት ከዛ ጋርም አሁንም የሚነሳ ነገር ካለ ምክንያቱም አሁንም ቢሆን ያልገባቸው ብዙ ሰዎች ይኖራሉ። ምክንያቱም ከሚመጡ ጥያቄዎች አንፃር ስንመለከታቸው የፐርሰንቱ አሰላል አሁንም ያልገባቸው ሰዎች እንዳሉ ነው እየተረዳን ያለ ነውና እስቲ ዛሬ አሁንም ቢሆን ሰፋ ያለ ማብራሪያ ነው የሚያስፈልገው። እውነት ነው። በነገራችን ላይ እንደዚህ አይነት ረቂቅ የሆኑ ነገሮች መጀመሪያ ሲሰሚያቸው ቀላል ናቸው። ማለትም ስራው አያቅትም። የተጠየቀው ነገር መስፈርቱ በጣም ትንሽ ነው። የሚወራው መነሻ ካፒታል የሚያስፈልገው ጊዜ የሚያስፈልገው መስፈርት በጣም ሲምፕል ነው። ምን ቀላል ነገር ነው። ውጤቱ ብቻ ግን ሲሰሙት ከባድ ነው እና ሰዎች አሁን ስራውን ናቁና ውጤቱን ፈሩት። እንግዲህ ብዙ ጊዜ ሰው አብዛኛ ስራው ከብዶት ውጤቱ ነበር አይደል የሚያንሰው። እኛ ጋር ደግሞ ሳይኮሎጂካል አንድ የተጫነው ነገር መስፈርቱ ቀለለና ውጤቱ በጣም አስፈራቸው። እውነት አልመሰላላቸው። አሁን ግን እየተሸወዱ ያሉት የናቁት ስራ እየከበዳቸው ነው። ውጤቱ ግን ሪል ነው። አሁን ለምብቲ በትናንሽ የጀመሩ ሰዎች 100% እያሳኩ ነው ያሉት። ከፍ ያለ ካፒታል የጀመሩ ሰዎች ናቸው አሁን ያስቸገራቸው። እኔም ለመጨረሻው አመት ላይ እኩል ሚሊዮነር ከሆነን እንደውም በትንሽ የጀመረው እየቀደመን ከሄደ ሰው ለምንድን ነው በትልቅ ጀምረን መጨናነቅ ያስፈልገው ስንል ኢሜጅ ወይም ደግሞ አለማመን አለመቀበል። በቃ አንዳንድ ሰው የሆነ ማጂክ ነገር እንዴት ነው በ100 ብር በ1,000 ብር በ5,000 ብር የመሳሰለው 10,000 ጀምሬ ወይ በትርፍ ሰዓት ወይ እየተማርኩ ወይ እየሰራው ወይ ሙሉ ጊዜ ነው እስከ ዛሬ የነበረኝ ትራዲሽናል የሆነ ቢዝነስ አሁን በዚህ ውስጥ እንደ ቴክኖሎጂካል በቢዝነስ ፕላን ውስጥ አካትቼ ሰው ቤት ወይ መስራ ቦታ ላይ ቁጭ ብዬ ባዳመጥኩት የሬዲዮ ወይ የቴሌቪዥን ወይ የሶሻል ሚዲያ ፕሮግራም ላይ እሱ ብቻ ባዘዘኝ በቀጥል እጄ ላይ ባለ ትናንሽ ነገር እንዴት ሚሊዮነር ልሆን እችላለሁ? ምን ማለት ነው? ለዛ ምን አብዛኞቹ ሰዎች ሌላ ፍልስፍና ውስጥ ገብተው የሚጠራጠሩት ነገር ግን ይቺ የተቀመጠች ቀላል ካፒታልና የተቀመጠች ትንሽ ጊዜ እሷን ለመተግበር ሰዎች ተሸነፉ። ለምን ካልሽ ያው የጠሉት ይወርሳል የናቁት ምንድነው ያሸንፋል ነው የሚባል ነገር በደንብ ባላቀውም ማለት ነው። እንደዛ አይነት ነገር አለና አሁን ሰዎች ይቺ ቢዝነስ ፕላን አልገባቻቸውም። ሰው ስንት አይነት ሂሳብ ሰርቷል እኮ ስንት አይነት ቀመር ይሰራል እኮ። ነገር ግን መስራት አቅቷቸው አይደለም፣ ትኩረት አላረጉበትም። ሬዲዮ ላይ አለ፣ ቲቪ ላይ አለ፣ ሶሻል ሚዲያ ላይ አለ፣ በአካል አለ። በጣም ብዙ ማግኘት ዘዴ ያላቸው ይቺ ቀላል የሆነች ሂሳብ ግን ብዙዎችን አደነባብራቸው ግራ ሲጋቡ እናያለንና ለማንኛውም ግን አሁንም ጥርት አድርገን የምንነግራቸው አትናቁ። ብዙ ነገር ንቀን ግን ተንቀናል።
ሲቀጥል አንድ ሰው ይባል ወዴት ምንም ቁጥር አይኬድም እና አብዛኞቻችን አፍሪካውያን በተለይ ኢትዮጵያኖች ለቢዝነስ ጨቅላ ህፃን ስለሆነን አንድ ብለን ወይም ኤቢሲዲ ብለን ወይም ሀሁ ብለን ቢዝነስን መማር ስለሚያስፈልገን ከ100 ብርና ከ1000 ብር እየተማርንም ተቀጥረንም ሙሉ ጊዜያችንን ሰጥተን የምንጀምራት ከ100 ብር እስከ 100,000 ብር ድረስ የተቀመጠች ቢዝነስ ፕላን ነች። ምናልባት ግን አሁን መስመር ላይ አድማጭ ስላለን አድማጫችንን እናስተናግድና ደግሞ ዛሬ በስፋት የምናነሳው ነገር ስለሆነ እስከ በኋላም እንቀጥለዋለን ይሄንን ነገር። መስመር ላይ አድማጭ አለን። ሄሎ አቤት። ጤና ይስጥልን። ማንም በልኬት ነው? አውሮ ጤና ይስጥልን። ከቆርኪ ቃሊቲ። መልካም። እሺ ጥያቄ ምንድነው? ኤምአር ልክ የነበረ ኮድ 8795 ላይ አዎ አልመጣልህም? ኮርሳ ምዝገባ መጣልኝ። አይ ምዝገባ ስራ ጀምሬያለሁ። ያው ካቲት አንድ ቀን የጀመርኩኝ ሳትመዘገብ ያው ይህን ሰምቼ ስልከው ትንሿ ጠቅጠቅ አለሽ የቁጥር ስልኳ በሷ ስልክ ሊመጣልኝ አልቻለም። ብልክ አሁን ግን ገዝቼ ተሽከርቼ ስልክ እስካሁን ድረስ ኮድ አልደረሰኝም ለማለት ነው። ሲሙ ራሱ ነው በፊቱ ነው ሲሙ በፊቱ ነው ሲም ቀይሬያለሁ። የፊተኛው የነበረ 80 ምናምን ነው። አሁን ግን በደወልኩት በ06 ነው። ኦኬ። ስለዚህ አሁን ስልኩን ብቻ ነው ቀፎን ነው ወይስ ሲሙንም ቀይረዋል? ሲሙንም ቀይረዋል አሁን? ሲሙን አሁን የቀየርኩት የፊተኛው አልክልኝ ሲል ሌላ ሲም ቀየርክ? ሌላ ሲም ቀየርኩ። ይሄኛው ምን ቢያደርግ በዚህ ደግሞ ሊመጣልኝ አልቻለም። ምንም ሲሙ ግን ምዝገባው ሳይሳካል ኤምአር ብለህ 8795 ላይ ነው። ምናልባት ዲጂት አሳስተህ እንደሆነ አልተሳሳትኩም። 8795ን ሴቭ አደረከው? እንደዛ አድርጌ ኤምአር እየስልክ ኮድ አልመጣልኝም። አንዳንድ ሰዎች ምን ያደርጋሉ መሰለህ 8795 ይሉና ሴንድ ሳይሉ እዛው ላይ ኤምአር ብለው ይጽፉታል። ስለዚህ 4 ዲጂት ሳይሆን 8 ዲጂት ሆነ ማለት ነው። አሁን ከኮድ ውጪ ነው የሚመጣው። ምናልባት አንተ እዚህ ላይ ተሳስተህ ካልሆነ 8795ን ሴቭ አድርገው ከዛ ሜሴጅ ቤት ግባና ኤምአር ብቻ ብለህ ላክ። የዛን ሰዓት ካልመጣልህ ስልክ አዳምጥ 0910 80 80 19 ላይ በዚህ ስልክ ለመዘገብ በሞክር ይሻላለኝም ብለህ ላክ። ወደዛው አስተካክለው መልስ ይልኩልሃል። እሺ ወሰን ላይ ብመጣ ነገር ይቻላል? በጣም ይቻላል። ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ሸገር ገበታ ፊት ለፊት ከቀኑ 7 ሰዓት ምንም መግቢያ ዋጋ ያስፈልገውም ራስን ብቻ ይዘና ስራውን እኔ ጀምሬዋለሁ። ካቲት አንድ ላይ ነው ጀመርኩኝ። ምናልባት ሳትመዘገብ መጀመር ጥሩ ባይሆንም እንደገና ይስተካከላል። ለማንኛውም ነገናና በአካል ሁሉም ጥያቄ ጠይቅ። እናመሰግናለን። አድማጮችን ስለደወሉ እናመሰግናለን። ያው በአካል ተገኝታችሁ ጥያቄም በደንብ መጠየቅ የምትፈልጉ አድማጮች አሁንም አድራሻውን ለማስታወስ ወሰን ኤምኤስ ህንጻ ላይ 5ኛ ፎቅ ላይ ወጣችሁ ዘውትር እሁድ ከ7 ሰዓት ጀምሮ ሁሌ ስላለ የሚመቻችሁ በአካል መታችሁ ስልጠናውን መውሰድ ትችላላችሁ። ይሄንንም ለማስታወስ ያክል ነው። አሁንም ቢሆን እየደወላችሁ ጥያቄ መጠየቅ ትችላላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን ስጡን። በላይ ወደ አንተ እንመለስ። በጣም ጥሩ። እንግዲህ ያው የናቁት ይንቃል ነው ፕሮግራማችን ማለት ነው። የነበርኩበት ቁጥር በምን አይነት ሂሳብ ነው እንዴትስ አድርጎ ነው ሰው 5000 ብር ይሁን ሰው አጥቶ ነው 1000 ብር ይሁን ሰው አጥቶ ነው 5000 ይሁን ሰው አጥቶ ነው 10000 ብር ይሁን ሰው አጥቶ ነው 100000 ብር ይሁን ሰው አጥቶ ነው። በዚህ ቢዝነስ እኮ ምንም አይጀመርም። ወይስ እናንተ ናችሁ የምታስጀምሩን የሚሉ ሰዎች አሉና እኔ የምለው ግን ፕሮግራሙ ፕሮግራም ሲጀምር አንድም ሰው መዝናኛ ስላልሆነ ሌላ ወሬ ያወራችሁ ወይም ደግሞ ስራም ቢሆን እየሰራችሁ አታዳምጡት ብለናል። ምናልባት አንገብጋቢ ካልሆነ እንኳን ስራ ወይም በስልክ ሪከርድ ያደረጉ በኋላ ድጋሚ ስልካቸው ላይ ለማዳመጥ እድሉን ይሞክሩ። ወይም ደግሞ ድረገጻችን ላይ ካለፈ በላይ ሚዲያ ብለው ገብተው በደንብ ይጎብኙት። ወይም ደግሞ ማታ ካለፋቸው በሀገሬ ቴሌቪዥን 2 ሰዓት ላይ ጀምረው እስከ 4 ሰዓት ይከታተሉ እንጂ አሁን ምሳሌ እስከ 12 ሰዓት ከምሽቱ አለን። ቢያንስ የቀረውን ሰዓት እንኳን እስኪ በትኩረት ይከታተሉ። ብዙ ጊዜ ሰዎች የሰጠሻቸው መስፈርት ያውቃሉና ውጤቱ ከበደ
ብለው ከመጠራጠራቸው የተነሳ ስራውን ይንቁታል። ያቺው ትንሿ ስራ ታሸንፋቸዋለች ነው አሁን እያወራ ያለው ጥሬ። ያቺው ትንሿ ስራ ታሸንፋቸዋል፣ ይደነባበራሉ። ለምን ካልሽ ንቀውታል፣ ትኩረት አልሰጡትም። አጠገባችን ያለ የ500 ብርንና የ1000 ብርን መነሻ ቢዝነስ ትናንሽ የስራ ቢዝነስን መለማመድ፣ ፕሮግራምን መለማመድ፣ ካልባሌ ቦታ ራስን ማራቅ፣ ከአንዳንድ መዝናኛ ከሚመስሉ መጉላያ ቦታዎች ጊዜን በከንቱ ከሚያባክሩ ከማይጠቅሙ ማህበራዊ ሚዲያም ሆነ ማህበራዊ ህይወት ራሳቸውን ሸንቀጥ አድርገው ራሳቸው ላይ ህግና ደንብ አውጥተው በታርጌትና በእቅድ ከትንሽ ጀምሮ ወደ ትልቅ መሄድ መለማመድ ሲገባቸው ይልቅስ በትልልቅ ብር የሚጀመሩ ትልልቅ ንግዶችን ወይም በትልልቅ ብር ጊዜና አካልን፣ ማንነት፣ ወግና ባህል፣ ሃይማኖትን ወይም ህይወትን ጭምር መስዋዕት የሚደረግለትን ስደትን በማሰብ ይህንን እግራቸው ስር ያለውን እሱ ከአይን ቅንድብ የቀረበ ልበለው ከአይን ቅንድብ የቀረበን ነገር አልታይ ብሏቸው ሰዎች ዛሬም ዋጋ እየከፈሉ ነው። ነገር ግን የሚሊዮነሮች መንገድ ቁልጭ አድርጎ ያስቀመጠላቸው እጃችሁ ላይ ባለ ገንዘብ አሁን ባላችሁ ጊዜ ባላችሁበት ቦታ ለምሳሌ ምንድነው የሚሰራው የሚለን አልአውረን እኮ ምሳሌ በ100 ብር ፎጣና አንድ ባለው አይዞ መኪና ማጠብ መጀመር ይቻላል ብለናል። ወደ ዘመናዊ መኪና ማጠቢያ ለማቋቋም በ100 ብር በቆሎ ሸጥ ጀምሮ 5 እንቡጥ ጀምሮ በየቀን እሱን በማብዛት ወደ ትልቅ እርሻ መካናይዝድና የምግብ ኮምፕሌክስ መክፈት ይቻላል ብለናል። ኢንዱስትሪ ፋብሪካ ማቋቋም በጣም ብዙዎችን እኮ ነው ያወራነው። በ10,000 በ5,000 የሚጀመሩ ሱቅ በደረት የሚጀመሩ እንደ ትናንሽ ጋርመንት የሚጀመሩ ሳርባጅ ማዞር፣ ቅመሞችን መሸጥ፣ በተለያየ አገልግሎቶችን መክፈት፣ እንደ ሞባይል ጥገና አይነት ነገሮች እንኳን ጊዜያቸውንና ገንዘባቸው በሆነ መንገድ ሲሸወዱ እንደነበር ያልተነተኑ የለም። ወደ ኋላ መመለስ ላይ ሳይሆን አሁን ያለነው ፐርሰንቱ እንዴት ነው ጋይድ የሚደረገው ነው። ስለዚህ አሁን በሬዲዮ ልንመጣላቸው የቻልነው ልክ በዚህ ሬዲዮ አንድ አፍታ ስራ እየሰሩ እንደ መዝናኛ ዳመጥ አድርገው ወይም በመሃል ሌላ ጨዋታ እያስገቡ አልገባኝም ወይም ገብቶኛል ማለት አይቻልም። የሂሳብ ጨዋታ ነው ያወራን ያለ ነው። ሂሳብ ደግሞ በባህሪው መደጋገምና በደንብ ማጥናት ይጠይቃል። ስራው ከባድ አይደለም። ስለዚህ ምንድን ነው ያደረግንላቸው? ፕሊዝ ሰዎች እዚህ ጋር መረጃውን በደንብ ከሰሙ ልክ ላመለጣቸው ነገር ሶሻል ሚዲያችን ላይ ይግቡና በደንብ ይሁት። ሁሉንም ስልጠና ለማዳመጥ በላይ ሚዲያ ብለው ዩቲዩብ ቻናላችን ላይ ዩቲዩብ ላይ ተጫነው አንዴ እየተናገረ ነው የሚሄደው። ያልገባኝን እያስቆምኩ ለመጠየቅ የሚመች ካሉ ደግሞ በቅርብ ጊዜ ላይ እናዘጋጃለን። ከዛ ወደዚህ ግን በላይ ሚዲያ ብለውንም ቴሌግራም ላይ ይጻፉት፣ በጻፉት በደቂቃዎች ውስጥ እናስተናግዳቸዋለን። መልሱን ምናልባት ወይ አንድ ቀንም ሊቆይ ይችላል። እስኪ አድማጭ እናስተናግድና እንመልሳለን። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንን በልኬት ነው? አዲስ ከተማ ጉተማ ነኝ። እሺ ጉተማ፣ ምን ጥያቄ ነው ያለ? እኔ ስለ ፐርሰንቱ ያው 3 ወር ሲሆን ይቀየራል ፐርሰንቱ በተባለው መሰረት አሁን 10,000 ነው እኔ ካፒታል ያስመዘገብኩት። እሺ 3 ወር ላይ ልክ ሲሞላ 3ኛው ወር ላይ ሲቀየር አሁን 6,500 ብር ነው የሚሆነው የሶስተኛው ወር ላይ አይደለ? የሶስተኛው ወር ላይ ስንት? 16,500 ብር ነው የሚሆነው ሶስተኛው ወር ላይ 5,500 ብር ስለሆነ ማለት ነው በወር የ10,000% አይደለም። አየህ የሄድክበት አንድ ሰው አይደለም። ይሄ ሶስተኛው ወር ላይ ስንት ነው ያረከው ባንተ ሂሳብ? 16,000። አየህ አንተ የሄድከው በመደመር ነው፣ እኛ ደግሞ የሄድነው በማባዛት ነው። አሁን አንተ የሄድክበት ትራዲሽናል የዘለማድ ቢዝነስ ነው እሱ አይተዋል። በነገራችን ላይ ረጅም ጊዜ አንድ ሰው ትንሽ ሱቅ ላይ ወይም ትንሽ ስራ ላይ ወይም አንድ ቅጥር ላይ የምታየው ይህን አይነት ሂሳብ አሰራር እየሰራ ነው። እሺ አሁን አንተ የጠየቀው ምን መሰለህ? የ10,055% ነው። ይሄ ማለት 5,500 ብር ነው የሚመጣው። በ3 ወር ውስጥ 16,000 ብር ነው የሚመጣው ወይም 16,500 እያልከኝ ነው። አሁን አየህ ስህተት ነውና ስህተት ነው አሁን አንተ የሰራህበት። ይኸውልህ በ10,055% ልክ ነው 5,500 ብር ነው የሚመጣው። ይሄ መቼው ነው? የመጀመሪያው ወር። ሁለተኛው ወር ላይ 5,500 ብር ከወጪ ቀሪ ካተረፈህ ሲደመር 10,000 ካፒታል አለ።
15500 ብር ይዘህ ሁለተኛ ወር ወደ ኢንቨስትመንት ገባ። 15500 ብር በዛው በ55% ሲሰራ 8525 ብር ነው ሁለተኛው ወር ላይ አሁን ማትረፍ ያለበት። ግልጽ ነው። ስለዚህ ወደ ሶስተኛው ወር ስትሄድ 15500 ብርን ከአተረፍከው ጋር አቀላቅለ ሶስተኛው ወር ላይ ወደ ሌላ ነው የሚወስደው። ወደ 37238 ብር ከነጥብ 75 ሳንቲም ድረስ ያድጋል። እሺ አሁን አንተ በ50% ነው የቀረጠፍከው። ምን አድርገህ ነው በመደመር መጀመሪያው ወር ላይ ያመጣው ቦነስ ሁለተኛው ወር ላይ ራሱ መምጣት የለበትም። ቦነስና ካፒታል ሲደመር የተለየ ቦነስ ይዞ ይመጣል አይመጣም? ሌላ ቁጥር ይሰጣል አይሰጥም? ይሰጣል። አንተ ግን ምንድነው ያደረከው? አሁን ይሄንን 5500 ብር ቁጭ አድርገህ እስራ ላይ ሳትደምር እንደገና በዛችሁ በ10 ሺህ ሰርተህ አሁን በ55% 5500 ብርን የሚቀጥለው ወር ላይ አድርገህ ከዛ እነኚህ 3 ጊዜ 5500 ብር ደምረህ ነው 16500 ያመጣው አይደለም። የሚሆነው ሶስተኛው ወር ላይ 37238 ብር ከነጥብ 75 ሳንቲም ነው። ለምን ካልከኝ መጀመሪያው ወር ላይ ያተረፍከው በ10 ሺህ ሲባዛ በ55% 5500 ብር ትርፍ ከ10 ሺህ ጋር ሲደመር ከካፒታል ጋር 15500 ብር ስለሚሆን በ55% ስትሰራው 8525 ብር ነው። የደገምኩልህ ግልጽ እንዲሆን ነው። ይሄ የሚቀጥለው ወር ላይ ደግሞ እያደገ ነው የሚሄደው። የሚሊዮነሮች መንገድ ብዙ ቢዝነስ ፕላን ያለው ይሄን ነው። እንግዲህ ይቺ ስላልገባችሁ በጣም ብዙ ሰው እየተደረባበረ ነው። እንግዲህ ቅርብ ከሆንክ ነገ በአካል መጥተህ የመረጃ በደንብ መውሰድ ይገባል። እሺ በቃ ግልጽ ነው። እሺ አግኝቼዋለሁ እዚህ ጋር ስተቴን። እኔ ደግሞ የሄድኩት ሶስተኛ ወር ላይ ይቀይራል ባለበት ፐርሰንቱን አይደለም የሚሄደው የሚለውን ያችን ይዤ ሶስት ወር ላይ በዚህ በ5500 ሄዶ ሶስተኛው ወር ላይ የሚቀይር አይነት ነገር መስሎኝ ስለሄድኩ ነው። አሁን አግኝቻለሁ ስተቴን። አመሰግናለሁ። እሺ ሶስተኛው ወር ላይ መቀየር ይቀይራል፣ ግን የሚቀይርበት መንገድ የዛን ጊዜ እንማማራለን። ሌላ ነው። እሺ በቃ እሺ አሁን ወስጃለሁ። አመሰግናለሁ። እሺ እናመሰግናለን አድማጫችን ስለደወሉ። እንደዚህ ያልገባቸውን ነገር እየደወሉ ሲጠይቁም ለሁሉም ማስተማሪያ ነው የሚሆነው። ምክንያቱም እንደዚህ ሲሰራ የቆየ ብዙ ሰው ይኖራል። የተሳሳቱ ስለሆኑ እነዚህ አሰራሮች ምናልባት አሁን በተባለው መስፈርት ነው መሰራት ያለበት። ፐርሰንቱም አድማጫችንም በደንብ ገብቶታል ብለን እናስባለን። እኛም እያወራን ያለነው አሁንም ቢሆን ስለ ፐርሰንቱ ነው። ዛሬ በደንብ ትኩረታችንን ፐርሰንቱ ላይ አድርገናልና ቀደም ሲልም በላይ ስታነሳ ነበረ። እሱን እናንሳና ደግሞ አሁንም አድማጭ ካለን እናስገባለን። ጥሩ። በነገራችን ላይ አንዳንድ ጊዜ እኮ ሃይማኖታዊ አስተምህሮቱንም ትንሽ ስናይ ለዚች እያለ የናቀው ጎልያድ ዳዊት በአንድ ጠጠር እንደጣለው ነው። ይሄ ቢዝነስ ፕላንም ማለትም ለዚች በማለት ሰው ትኩረት እየሰጠው አይደለም። ማለት ይቺ እንዴት ትጠፋለች? ስንትና ስንት ምንድነው ያለው ለቃይት እያለምለም ልጅ ስንትና ስንት ሂሳብ የምንሰራ ስንትና ስንት ቀመር ያጠናን ሰዎች በማለት ሰዎች ሂሳቡ ከባድ አይደለም። ነገር ግን ትኩረት ባለመሰጠቱ እኛ ብለናል። ግን ሶሪ ይቅርታ፣ ትኩረት ያልሰጠናቸው ብዙ ነገሮች አሉ። ፕሊስ እነሱ ናቸው የሸወዱን። እነሱን እናጥናቸው። ሚሊዮነር ለመሆን የባህል ጨዋታ ያክል ቀላል ነው። በድፍረት አይደለም የምናወራው፣ የኖርነው ነው። ሚሊዮነር ሆነን ነው፣ ሀብታም ሆነን ነው። በራሳችን እውቀት በራሳችን ገንዘብ ነው ይህን መረጃ የምናስተላልፈው። አሁንም ጆሮ ያለው ይስማ እያልን ያለ ነው። በጣም ትናንሽ ቀመሮች አጠገባችን ተቀምጠው በጣም የምናውቃቸው ግን ያልኖርናቸው ብዙ ሀብታምነት ዋጋ አስከፍሎን ያላመለክነው ጣዖት፣ ያልተሻገርነው ባህር፣ ያልከፈልነው መስዋዕትነት፣ ያላጣመምነው ታሪክ፣ ያላቀናበርነው ሰነድ የለም። ሀብት ለማግኘት በግልጽ እስቲል አሁን ሞላ ኢትዮጵያዊና አፍሪካው ላይ ያለ ትልቅ ችግር በቃ ይሄ ይህችን ትንሽ ቀመር መከተል አቅቶን ቢዝነስ በጣም ትኩረት የሚጠይቅ ሙሉ ጊዜ ነው የሚፈጅ። ትኩረቱን ማይነሳ የተገኘው ትርፍ ራሱ ላይ ሪሳይክል እየሆነ እያደገ የሚሄድ ጊዜና ገንዘብን ብቻ በአግባቡ መጠቀምና የሂሳብ ስራን አለመነጠል ከአንድ ባለሙያ የተመዘዘችን
ሀረግ ተከትሎ መሄድ ነው። ምሳሌ አንድን ቻናል ሊንኩን ቢልኩልሽ ነው ሰርች ማድረግ ነው የሚያፈጥነው ማንኛውም ነው ሊንኩን በቃ ሊንኩን ተከትሎ ቪዲዮ መሄድ ነው። ብዙ ሰርች ግን ረጅም ጽሁፍ ሊሆን ይችላል፣ ሌላ ተመሳሳይ ስም ሊመጣ ይችላል፣ ሌላ ተመሳሳይ ብራንድ ሊንክ ሲሆን ግን በአንዴ ነው። አሁን እኛ የቢዝነሱን የሚሊዮነርነትን መንገድ የባህል ጨዋታ ያክል ቀላል ነው ያልነው ሊንክ እኮ እየሰጠናቸው ነው። ሰው እኛ የኖርነውን የራሳችንን የቢዝነስ ሊንክ እየሰጠናቸው ነው። እሱን ማሰብ የተቸገሩ ሰዎች አሁንም ባለሀብት ለመሆን ከባድ መስሏቸው ወይ ታሪክ ነው ወይ ውሸት ነው ወይም ደግሞ ስኪም ነው በማለት እንደ ቀልድ ያዩት ቢዝነስ ብዙዎችን ያወዛገባቸው ነው ያለው። ለመሰለሽ የምለው በነገራችን ላይ እኔ ቢሮ በየቀን የሚመጡ ሰዎች በቃ ስልካቸውን ይዘው ይሄን ነገር አንዴ ይልኝ እኔ እኮ ይቺ እንዴት ነች ይቺ እኮ 3 መስመር ማትሞላ ሂሳብ ነች እንዴት ጠፋች ባይ ማለት መጀመሪያ ቀላል ነበር የመሰለኝ። እንደዚህ ነው የተረዳሁት። እሱ ግን እንደዚህ እንደሆነ ገባኝ። ለዛም ነው ባለፈው ጊዜ የማነሳው አንድ ባንክ ባለሙያ 2 ዓመት ሙሉ እኮ ሚሊዮን ቤት አይገባም በላይ እንዲሰርተ ሆኖ ያለኝ ፍጥጥ ብሎ እኮ ፎርሙላ ነው። በቃ ይላል ምሳሌ በ100 ብር ይኸውልህ 24.5% 2400 ብር ይሄን እኮ እሺ በ24 ወር አባዛው አለኝ እንዴ ታዲያ ሚሊዮን የገባው እንደዚህ አይደለም። ሁለተኛው ወር ላይ እኮ ይሄ ቦነስና መነሻ ካፒታል ሲደመር የሚባዛው በዛው ፐርሰንት ቢሆንም የሚደመረው ካፒታሉ እንጂ ሂሳቡ ግን ብዜት ነው። ሰዎች ግን ምን ያደርጉታል? ካፒታሉንም ብዜቱንም ድምር ብቻ ያደርጉታል ማለት ነው። ድምር ደግሞ ቁጠባ ነው። እስከዛሬ ድረስ ብዙ ጊዜ ምንድነው የምንማረው? ቆጥቡ ነው አይደል? ኢንተርፕራይዙም ቆጥቡ ነው፣ ባንኮችም መጡ ቆጥቡ ነው፣ ቤተሰብም ቆጥቡ ነው። ስለዚህ ያን ረጅም ጊዜ ለመድነውን ቁብ መጣ ቆጥቡ ነው። አንድ ቁብ ጥለሽ ምሳሌ ለምንድነው ቁብን የተቃወሙ ነው? ብዙ በደንብ ጉዳዩ ያልገባቸው ሰዎች ከንቱ በማለት ተቃውመውታል። ቁብን የተቃወሙ ነው 2 ዓመት ቆይቶ የሚመጣልሽ የራስሽ ገንዘብ ነው። ይሄ ግን ካፒታል ሪሳይክል ሲስተም ውስጥ ስታስገቢው ግን በ100 እጥፍ ወይ በ1000 እጥፍ በዝቶ ነው የሚመጣው። ስለዚህ ቢዝነስ ደግሞ ከትንሽ መጀመር በጣም ወሳኝ ነው። ስለዚህ እሺ አድማጭ እናስተናግድና እንመለሳለን። መልካም መስመር ላይ አድማጭ አለን። ሄሎ 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 መስመሩ ተቋርጧል መሰለኝ። አሁንም ግን መደወል፣ ሀሳብ አስተያየታችሁን መስጠት፣ ጥያቄ መጠየቅ፣ የደረሳችሁበትንም ማሳወቅ ትችላላችሁ። በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት አሁንም ይቻላል። ዛሬ በስፋት ስለ ፐርሰንቱ አሰላል ነው በስነ ስርዓት እያነሳን የምንገኘው። ብዙም የመጡ አስተያየቶች ስላሉ ከፐርሰንቱ ጋር በተገናኘ በዛ ጉዳይ ላይ ነው ዛሬ በደንብ እየተወያየን ያለ ነው። እናንተም ያልገባችሁ ነገር ካለ እየደወላችሁ መጠየቅ ትችላላችሁ። መደወል አይመችንም ካላችሁም ቴክስት ማድረግ ትችላላችሁ። በ09775688 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። መልእክት እናድምጥ። ከመልእክት በኋላ ስንመለስ ደግሞ እንደዚሁ ዛሬ በስፋት የምንወያየው ስለ ፐርሰንቱ ስለሆነ የምንቀጥል ይሆናል። ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ
ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ ባትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ።
አድማጮች የሚሊዮነሮች መንገድ ነው ያደመጣችሁ የምትገኙት። ዛሬ በስፋት ከፐርሰንቱ ጋር በተገናኘ እንዴት ነው እሱ የሚሰላው፣ ግር ያላችሁም ሰዎች እንዴት ነው እሱ በቀላሉ መስራት የምትችሉት የሚለውን በስፋት ዛሬ ያነሳነው ነው የምንገኘው። በ011 668 6041 ላይ ደግሞ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን እየሰጣችሁ ነው የምትገኙት። አሁንም ቢሆን መደወል ትችላላችሁ። መመዝገባችሁንም እንዳትረሱ። ሁለተኛው ዙር ምዝገባ ላይ ስለምንገኝ 8795 ላይ ኤምአር ያላችሁ ተመዝገቡ። ዛሬ ሰፋ ያለውን ሰዓት የያዘው የፐርሰንት ጉዳይ ነው። አሁንም የሚነሱ ነገሮች ስላሉ በላይ እሱን እናንሳ፣ ሰዓታችንም እየተገባደደ ስለሆነ። በጣም ጥሩ። እንግዲህ ይህ ሚሊዮነሮች መንገድ ነው። ዘወትር በዚህ ሰዓት በኢትዮ ኤፍኤም 7.8 ላይ ከ10 ሰዓት ጀምሮ ዘወትር ቅዳሜ እስከ ምሽቱ 12 ሰዓት የሚተላለፈውን ፕሮግራም ነው እየተከታተላችሁ ያላችሁት። የሚሊዮነሮች መንገድ የቢዝነስ ፕሮግራም ምን ማለት ነው? ከ100 ብር ጀምሮ እንግዲህ 100 ብር፣ 500 ብር፣ 1000 ብር እያለሽ ከ100,000 ብር ድረስ ብቻ ካፒታል ያላቸው ሰዎች በሁለት ዓመት ጊዜ ብቻ የሚፈልጉትን ስራ ባሉበት ቦታ ሆነው በትርፍ ሰዓት ወይም በሙሉ ጊዜ የራሳቸውን ቢዝነስ በሚፈልጉት አይነት ብቻ ይሄንን ነው መጀመር እንፈልገው ሲሉን ያለ ብር ይሄ ነው ሲሉ ለዛ ቢዝነስ ፕላን ሰጥተን በየሳምንት እያሰለጠንን በየወር እየፈተሽን በሁለት ዓመት ጊዜ ብቻ ካፒታላቸው ሚሊየን የሚደርስ በሚሊየን ስንላቸው ሚኒመም እንግዲህ ከ10 ሚሊዮን እስከ 830 ምናምን ሚሊዮን የሚደርስ የሂሳብ አሰራር ቀመር ነው እያሳየናቸው ያለው። ካፒታል እንዴት ሪሳይክል እንደሚደረግ፣ እንዴት ዴቨሎፕ እንደሚደረግ፣ እንዴት ማደግ እንደሚችል፣ ቢዝነስ ከትንሿ ጀምሮ እንዴት እንደሚገነባ፣ ባለሀብት መሆን ምን ያክል የባህል ጨዋታ እንደሆነ፣ ብዙ ሰዎች ሀገር ጥለን የምንሰደደው ወይም ደግሞ በተለያየ መንገድ ሀብት ለመገኘት የምንከፍለው ዋጋ በተሳሳተ መንገድ እየሄድን እንደሆነ፣ አፍሪካ ከዓለም ሁሉ ወደኋላ የቀረችበት ወይም ሀገራችን አሁን ያለችበት ደረጃ ምን ያክል በተሳሳተ መንገድ ስትጓዝ ቆይታ እንደሆነ ይህንን ጽዋ የምትጎነጨው አሁን የሚሊዮነሮች መንገድ 62 ሀገር ላይ በሪሰርች ደረጃ 12 ሀገር ላይ በአካል ተንቀሳቅሰን ያገኘነውን ትክክለኛ ጥናት ወደ ራሳችን ድርጅት አምተን ወደ ሚሊዮነርነት ካደግን በኋላ እናንተ ጋር ደግሞ ይዘን በራሳችን ዕውቀት በራሳችን ገንዘብ መረጃውን እንድታገኙና ሁላችሁም ሚሊዮነር እንድትሆኑ ኢትዮጵያ ውስጥ ድሃ ብቻ ቢቀሩ እንኳን የማይቋረጥ ስልጠና እስከ መጨረሻው ድረስ ብዙ የሚሊዮነሮች መንገድ ተፈጥረው ብዙ ሚሊዮንሶችን ሚሊዮነር ለማድረግ ቢያንስ በሁለት ዓመት ጊዜ ብቻ 1.5 ሚሊዮን ዜጎችን ሚሊዮነር ለማድረግ የተቋቋመ ፕሮግራም ነው እየተከታተላችሁ ያላችሁት። እንዴት በምን አይነት ሂሳብ ምንድነው መስፈርቱ እንዴት ሊሆን ይችላል እሱ ማን ነው ለምትሉ እንግዲህ የዚህ ዋና ፕሮግራም አጋራችን በላይ አትክልትና አስቤዛ ማዕከል ነው። እኔም ስልጠናውን እየሰጣችሁ ያለሁት ራሴ በላይ ሞርዴ ነኝ። በዛው አጋጣሚ እንግዲህ በላይ አትክልትና አስቤዛ ማዕከል መግዛት እንደዛ አይነት ፕሮግራሞችንም መደገፍ ስለሆነ በላይ አትክልትና አስቤዛ ማዕከል መጪውን በዓል ስለሆነ ቁጥር 1 ካራ መድኃኔዓለም፣ ቁጥር 2 በአዲሳት ላይ ነው፣ ቁጥር 3 ወደ ኮተቤ ገብርኤል መግቢያ ከዋናው አስፓልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ መግቢያ ላይ፣ ቁጥር 5 ወሰን ፊጋ መስቀለኛው ላይ ወደ መገናኛ ታክሲ መያዣ ጋር በተንጣለለው ግዙፍ የንግድ ማዕከላችን ይምጡ። ጠቅላላ መሰረታዊ ፍጆታን ታገኛላችሁ። በዚሁም የላቀ ስፖንሰራችን ደግሞ ማሜ ጋራጅ ነው። አዲስ የቀየረው አድራሻ ወሰን ኤልዳድ ህንጻ ጀርባ ላይ ታገኙታላችሁ። ማሜ ጋራጅ ልዩ የሚያደርገው ከፍጥነቱ ባሻገር የማኑዋል መኪናን ወደ አውቶማቲክ ማቀየር፣ አውቶማቲክ መኪና ለአካል ጉዳተኞች ደግሞ በእጅ ብቻ ሁሉንም ፍሬንና ነዳጅ ኮንትሮል የሚደረግ እንዲሁም ኤሌክትሪክ መኪናዎችን በአስቸኳይ ሰርቪስ በማድረግ በፕሮፌሽናልነት እያስመዘገበ ይገኛል ማለት ነው። ማሜ ጋራጅን እንዳይዘነጉ መኪና ሲያሽከረክሩ ለማስዋብ ወይም ደግሞ ለደህንነቱ ሲባል ማለት ነው። ነጻነት አትክልትና አስቤዛ ማዕከልን ቁጥር 1 ካራ፣ ቁጥር 2 ወደ ጎሮ ሰፈራ ሜጃ፣ ቁጥር 3 ዳሎን ማዳ 72 ጋር ፊት ለፊት ላይ አዲስ በተከፈተው ትልቅ አስቤዛ ማዕከል ይምጡ እናንበሸብሽዎታለን እያላችሁ ነው። ችል በርገር ወሰን መስንጽ 4ኛ ፎቅ ላይ በማንኛውም ቀንና ሰዓት የጾም የፍስክ ብትመጡ ከቤተሰብ ጋር ባሉበት ቦታም ሆነው እንግዳ መጣብኝ ራበኝ ስራ ላይ ቢዚ ነኝ አያስፈልግም ከች ያደርግላችኋል። ችል በርገር ጣም አምባሳደር ተብሏል። እንግዲህ በላይ አትክልትና አስቤዛን ፕሮግራም በማዘጋጀት አጠቃላይ በኢትዮ ኤፍኤም ዘወትር ቅዳሜ ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት በሀገሬ ቴሌቪዥን ላይ ዘወትር ቅዳሜ ማታ 2 ሰዓት እስከ ምሽቱ 4 ሰዓት እንዲሁም በአካል ደግሞ ሰነመስ ህንጻ 5ኛ ፎቅ ላይ ዘወትር እሁድ ብትመጡ ሁሉንም መረጃ ታገኛላችሁ። በላይ ሚዲያ ብላችሁ ብትገቡም ሶሻል ሚዲያችን ላይ ሁሉንም መረጃ ታገኛላችሁ። እስኪ አድማጭ እናስተናግድና የቀረው መረጃ ይዘን እንመጣለን።
መልካም መስመር ላይ አድማጭ አለን። ሄሎ ሄሎ፣ ጤና ይስጥልኝ። ማንም በልኬት ነው? ጀማል እባላለሁ አዲስ አበባ ነው እንደምለክ። እሺ ጀማል ምንድነው ጥያቄ? መምህር ነኝ። ዛሬ ሁሉ የሰማሁት ይሄን ነገር በሬዲዮ አጋጣሚ እና ስራ ለበቀናንተ ውስጥ ለመቀላቀል ፈለኩ ለመስራት ማለት ነው። መልካም ይቻላል መቀላቀል። አሁን እስካሁን እያዳመጥኩ ነበረ ግን እንትንም ልክ ያለው ምዝገባውን እስካሁን አልመጣልኝም። ኤምአርብዬ 8795 ዛሬ ነው የላከው። አሁን ልክ ያለው ኦኬ 8795 ላይ ኤምአርብዬ ልክ ያለው ምናልባት 8795 ብላ ኤምአርን እዛው ላይ ነው የደገምከው ወይስ 8795ን ሴፍ ካረከዋል? ኖ ሴፍ ነው። በጣም ጥሩ። ስለዚህ እርግጠኛ ነኝ ክራውድ ሆኖ ነው አሁን በሚሽ የሚቆጠር ሰው እየገባ ስለሆነ ቆየት ብሎ መልሶ ይመጣል። ለማለት የፈለኩት ገሩ ያሁን ያለ ይበል ለምሳሌ 30,000 ብር 20,000 ብር እንደምን ማፈላልጋለሁ እና በዛ ብሮች ምንድነው መስራት የምችለው? እንዴት ሆኜ ቤት ተከራይቼ ወይስ ይሄን ነገሮች ሰሙን ስለናገርሳት ማውኑ በጣም ጥሩ። ምሳሌ ለአንደኛ ዙሮች በባለፈ አሳውቀናል። ለሁለተኛ ዙር አሁን ደግሞ ሳምንት ከ100 ብር ጀምሮ እስከ 100,000 ብር ምን አይነት ስራ ሊሰራ ይችላል የሚለውን ለምሳሌ ያክል 100 ምናምን የሚሆኑ የቢዝነስ አይነቶችን ሳምንት ስለምንለቅ ይከታተሉን። እሺ በቴሌግራም ነው በዚሁ ጣቢያም በሬዲዮአችንም በቴሌቪዥንም በቴሌግራም በዩቲዩብም በሁሉም መረጃ በቃሽ። ቴሌግራማችን ውስጥ ያለው በቃሽ። እናመሰግናለን አድማጫችን ስለደወሉ። አሁን በብዛት የሁለተኛው ዙር ተመስጋቢዎች ጥያቄ ነው በስፋት እያስተናገደን የምንገኘውና ስራም በቅርቡ ስለምትጀምሩ በደንብ ሁሉንም ነገር መከታተል አለባችሁ። ምን እንደምትሰሩ ያላወቃችሁ ሰዎች ደግሞ ምናልባት እኛ ጋር እንደ ሳምፕል ብለን ያስቀመጥናቸው ለመጀመሪያው ዙር ሰልጣኞችም ስንናገር የነበራቸው ወደ 100 የሚሆኑ የቢዝነስ ፕላኖች አሉ። ከ100 ብር ጀምሮ እስከ 100,000 ብር ሊሰሩ የሚችሉ ተብለው የተቀመጡ እነዛንም ምናልባት ከናንተ ጋር የሚሄዱ ከሆነ እነዛንም መስራት ስለምትችሉ በቀጣይ ሳምንት እነዛን ቢዝነስ ሐሳቦች እንነግራችኋለን። ስለዚህ የትም ሳትሄዱ መከታተል መቻል አለባችሁ ማለት ነው። በጣም ጥሩ። በዋናነት ትልቁ ነገር እሺ አድማጫችን አስቀድመው መሰለኝ። መልካም ሄሎ ጤና ይስጥልኝ። ማንም በልኬት ነው? ሰላም ካጣቂ አብደላ ሰላም። እሺ አብደላ ምንድነው ጥያቄ? እኔ ትንሽ ስራ ተበላሽብኝ ነበረ። እንዴት ላድርግ ማለት ነው? ስራ ቁሚ ከባለፈው የመጀመሪያውን ቦነስ ከማላ በኋላ ወዳውኑ አቆምኩ። ስራ አለቤት ታማው እዛ ምክንያት አሁን ሳላ ሆኜ ነው ታስላችሁ ነበር እና አሁን ሶስተኛ ዙር ስለመጣ ሶስተኛው ተባለው ሶስተኛ ወር ላይ ምንድነው ሻሻላ የተባለ ነገር ነው ያለው ፐርሰንቱ አው ይሻሻላል ግን አቁም ያለው ነው አይደል ያልከው አድማጫችን? እኔ አቁም ያለው ነው። እንዴት ላድርግ ማድረግ ያው እንግዲህ የተለያየ ነገር ምናልባት ስታክ እንድታረገው ካስገድደ አሁን ሁለተኛው ዙር ላይ እንደ አዲስ ሁለተኛው ዙር ላይ ጀምሩ ሲባል አብረህ ጀምር። ግልጽ ነው። በራሱ ካፒታል በራሱ ቢዝነስ በመረጥከው ፊልድ ላይ መቀጠል ትችላለህ። ምናልባት ካፒታሉ በተለያየ መንገድ ከጎደለብህ እንደ አዲስ ካፒታሉን ሪፍሬሽ ማድረግህን እዛው ተመዘገብክበት ሾርት ኮድ ላይ አሳውቃቸው። አሁን የሆነ ያለው ነገር ማለት አሁን በቃ ያ ምንም ምክንያቱን ሳትጠቅስ ያኛው በሆነ ክስተት ስላቋረጠብኝ እንደገና በአዲስ በሁለተኛ ዙር ተመዝግቤያለሁ ብለህ እዛ ላይ ትልከዋለህ። ራሱን መቀየር ብቻ በቃ በዚህ ካፒታል ይሄንን ካፒታል ይሄን ዘርፍ በዚህ ዘርፍ አሻሽየዋለሁ ማለት ነው። ማለት አሁን ካፒታሉ ባለበት ካለ አሁን ስራ ላይ ነኝ ያለው ዘግቼ ነው እንጂ ያለው እዛው ነው ያለው ባለው አንሳርቼ አንድ ወር ሰርተሃል? የአንድ ወር ሰርቻለሁ። ባለፈው አችፍ አድርገዋል። ፐርሰንቱን አሟልተዋል። አሳውቃቸዋለሁ ነበረ ማለት በጣም ጥሩ 643 ገደማ ነው የጎደለኝ። 17,000 ነው ካፒታሌ 17,500 ምናምን ብር ነው የመጣው እና ሁሉ ካፒታል የተመደበ ታይምን ለማሟላት
647 ብር ይጎለኛል። በተዘጋ ሰዓት ምናልባት ኪሳራ አድሮብሃል ወይስ እዛው ባለበት ነው የቆየው? ባለበት ይቆያል ቢያንስ ባሁን ሌላ ከበር ያደረገልኝ ሰው ነበር። ምንም ችግር የለም። ስለዚህ ይሄንን ሐሳብ 0910 80 80 19 ላይ በሜሴጅ ካልተመቸ በቴሌግራም በሁለቱም አማራጭ ይሄን ሐሳብ ላከው። ከዛ ማስተካከያ ሜሴጅ ይልኩልሃል። እሺ ኦኬ እሺ እናመሰግናለን። እና ሌላ በአዲስ መልኩ ሌላ መዝገብ ይቻላል ባለቤት ወይ በዚህ ሰዓት ሌላ መዝገብ ይቻላል በትንሽ ሌላ ይቻላል። በደንብ አድርገህ ብቻ ሙቭ ወይም እንደ አዲስ ዝም ብለህ መመዝገብም ትችላለህ። በፊቱን እንዳቋረጥከው ግን ሪፖርት አድርጋቸው። አቆ በዚህ ስልክ በራስህ ለመዝገብ ሌላ በ8795 እና በራስህ ስልክ በዚህ ስልክ ስትመዘገብ ግን ያ ስልኩ ዳታ ላይ ስለሚወጣ በዚህ ስልክ እንደዚህ ጀምሬ ነበር አሁን ግን በደረሰብኝ አጋጣሚ ወደዚህ ቀይር ያለው ብለህ ሪፖርት አድርግላቸው መጀመሪያ ነው። እሺ ሪፖርት አድርግና በትንሽ ያውታል እዚህ ላይ ድጋሚ ሲወጣ ብሎክ እንዳያደርጉ ተሳስቶ ነው ብለው አንተ መጀመሪያ ሐሳቡን ላከው። ይሄን ሐሳብ ግን ሾርት ኮዱ ላይ አትላክ። ይሄን ሐሳብ መላክ ያለብህ 8795 ላይ ምዝገባና አቴንዳንስ ብቻ ነው። ሌላ ምንም አይነት ሐሳብ ማብራሪያ መላክ አይቻልም። ሐሳብ ማብራሪያ 10 ቤቱ ላይ ነው። እሺ ግልጽ ነው በላይሽ። እሺ እናመሰግናለን። ኑርሉ ነው። አሜን። እናመሰግናለን አድማጫችን ስለደወሉ በስፋት ሐሳብ አስተያየቶችም ስንቀበል ነበረ ከአድማጮች። በተለይ ደግሞ አሁን የሁለተኛው ዙር ምዝገባ ተጀምሯል። እስካሁንም ያልጀመራችሁ ጀምራችሁ ያቆማችሁ አሁን የሁለተኛው ዙር ላይ ስለምትመዘገቡ ከዛ ደግሞ ስራም ስለምትጀምሩ እዛ ላይ ተካተታላችሁ ማለት ነው። ስለዚህ መመዝገባችሁን እንዳትረሱ። አቴንዳንስም 8795 ላይ ኤምአር እያላችሁ መመዝገብ። ኤአር ደግሞ አቴንዳንስ ነው። በየሳምንቱ ከተመዘገባችሁ ጀምራችሁ ኤአር እያላችሁ አቴንዳንስ መሙላት ትችላላችሁ። ቲአር ደግሞ የጥያቄና መልስ መመለሻው ነው። ጥያቄው ሁሌም እንደተለመደው ነው። እኛን ከመጀመሪያ ከ10 ሰዓት ጀምሮ እስከ 12 ሰዓት እስከምንወጣ ሰዓት ድረስ ካደመጣችሁን ተመልሱታላችሁ። እኛ ካወራ ነው አንኳር የምትሏቸውን ነገሮች መርጣችሁ ከዛ በ8795 ላይ ቲአር ላይ ከዛ ደግሞ ቁጥሮችን ታስገቡና ትልካላችሁ ማለት ነው። ተሸላሚ ከሆናችሁ ይነገራችኋል፣ ቴክስት የሚደረግላችኋል። እስካሁን ግን ተሸላሚ ስለሌለ ነው። በላይ ሰዓታችንም ምናልባት እየተገባደደ ስለሆነ ለቢዝነስ ሰልጣኞቻችን በመጨረሻ የምትላቸው ነገር ካለ ወይም ደግሞ እየቀረ መልእክትም ካለ በጣም ጥሩ። እንግዲህ ያው ተሸላሚዎቻችን ስልካቸው ሊሰራ አልቻለም። ሚሊዮነሮች መንገድ እንግዲህ ቢዚ ነው፣ ስራ ላይ ነው። ለኢድ የተሸለሙ ተሸላሚዎቻችን ሞክረን ነበረ ያው አየር ላይም ለማስገባት። በአካል ማየት የምትፈልጉ ከሆነ ያው ሀገሬ ቲቪ ላይ ማታ ስለሚተላለፍ በዛ ላይ ማየት ትችላላችሁ። እንዳጋጣሚ ሁለቶቹ ከስቱዲዮ ቀጥታ መተው ነው የወሰዱት። አንዷ ብቻ ነች ሌላ ቀን መተው የወሰደችውና እንግዲህ የሁለቱን ተሸላሚዎች አንደኛና የሁለተኛውን ማታ ሀገሬ ቴሌቪዥን ላይ 2 ሰዓት ጀምሮ የሚተላለፈው ላይ ተከታተሉ። ተሸላሚዎችን እዛ ላይ ማየት ትችላላችሁ። በተረፈ እንግዲህ ሳምንት ደግሞ ስልካቸው ከሰራልን ሃሎ ብለን ቢያጋሩ ደስ ይለናል። ነገር ግን ከሳምንት ጀምሮ አስደንጋጭ ሽልማት ያው እንግዲህ እየተዘጋጀ ነው። የሚሊዮነሮች መንገድ እያንዳንዱ ሰው ስልክ እጅ ላይ ብቻ ሳይሆን እያንዳንዱ አእምሮ ላይ፣ እያንዳንዱ ሰው ስልክ ላይ ፕሮፋይል፣ እያንዳንዱ ሰው አእምሮም ላይ ፕሮፋይል፣ እያንዳንዱ ሰው ምላስ ላይ የነገር መጀመሪያ መሆን መቻል አለበት። ለምን ካልን ትውልዳችን በኢኮኖሚ የነቃ አመለካከት ኖሮት በኢኮኖሚ የተገነባች ሀገር አንድም ስራ ፈት፣ አንድም ድሃ፣ አንድም ስደተኛ፣ አንድም የከፋው ትውልድ ማየት አንፈልግም። አሁን ሰማይ በነካው የኑሮ ውድነት ፍቱር መድኃኒት ይዘን መተናል። ምን ከተባለ ባለሀብት መሆንና መሆን ብቻ። በምን ከተባለ በሚሊዮነሮች መንገድ ሲስተም። ምን ከፍለን ምን አሟልተን ከተባለ በነጻ። መቼና እንዴት ከተባለ በኢትዮጵያም ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት፣ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት፣ ሮብ ቀን ላይ ከ9 እስከ 12 ከ9 እስከ 11 ሰዓት፣ ሐሙስ ማለዳ ላይ በሀገሬ ቴሌቪዥን እንዲሁ ከሐሙስ ረፋር ላይ ከ3 ሰዓት እስከ 5 ሰዓት፣ በላይ ሚዲያ ብሎ ደግሞ ሁሉም ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ ሁሉንም፣ ቴሌግራም ላይ አጫጭር መረጃ፣ ቲክቶክም ላይ፣ ሊንክድኢን፣ ፌስቡክ ላይ እንዲሁ በላይ ሚዲያ ብሎ በመግባት በተለይ ዩቲዩብ ላይ ሁሉንም በማግኘት ቴሌግራም ላይ ደግሞ አውቶማቲክ በመጻጻፍ
ሁሉንም መረጃ ያገኙታል ማለት ነው። ለበለጠ ትልቁ ጉዳይ ግን ሁሉም ሰዎች የሚሊዮነሮች መንገድ ቀላልና ቀልጣፋ ሀብታም መሆኛ መንገድ ከሃይማኖት ከፖለቲካ ከምንም የጸዳና ትክክለኛ ቢዝነስ ቀመር ነው። በኢንተርናሽናል ደረጃ አያላን ሀገር ላይ የተጠናና ሀገራችን ላይ ተሞክሮ የሰራ ብቸኛ ፍቱን የድህነት መድኃኒት ወደ ባለ ሀብትነት መሄጃ በ2 ዓመት ብቻ እጃቸው ላይ ባለው ከ100 ብር እስከ 100 ሺህ ብር ደስ ያላቸውን ቢዝነስ ባሉበት ቦታ በትርፍ ሰዓት ወይም በሙሉ ጊዜ ጀምረው ሚሊዮነር የሚሆኑበት ነው። እንግዲህ ከዚህ ውጪ ሌላ ምንም እድል ልናመቻች አንችልም። ሁሉም ግን ነገ እንደረሱ በፒያዝ ዴሊቨር ላይ ምርትና አገልግሎታቸውን የሚጭኑ ነገ 5 ሰዓት ላይ ወሰን ኤምኤስ ህንጻ የሚገኘው 7 ሰዓት የሚጀምረው ፕሮግራማችን ከመጀመሩ በፊት 5 ሰዓት ላይ ይገኙና ሚሊዮነሮች መንገድ ኮድ የተሰጣቸው ሰልጣኝና ነጋዴዎች በፒያዝ ዴሊቨር ላይ ምርትና አገልግሎታቸውን እንዴት መጫን እንዳለባቸው በድጋሚ ሰለጠኑም ያልሰለጠኑም መረጃ እንዲወስዱ 5 ሰዓት ይምጡ። ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ማለት ነው። እንዳጠቃላይ ግን በአካል ስልጠናውን የምትሳተፉ ነገ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ፕሮግራሙ በነፃ ነው የምታገኙት። 7 ሰዓት ላይ መታችሁ እንድትሳተፉ እንላለን። ከዚህ ፕሮግራም ያመለጣችሁ ማታ ግሬ ቴሌቪዥን ላይ 2 ሰዓት ጀምራችሁ ተከታተሉ። በላይ ሚዲያ ብላችሁ ሁሉንም አገልግሎት መጠቀም ትችላላችሁ። ዩቲዩብ ቻናላችን ላይ ሁሉ መረጃ ይለቀቃል። እንግዲህ ደግሞ ቀሪ ኢትዮ ኤፍኤም ላይ ሰዓቱን እንለቅና ግን የዓመቱ ቅዳሜ እንገናኛለን። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺከን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንጻ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ።
ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራው እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ